ሩጫችሁ ወደ ክርስቶስ ነው መሆን ያለበት። እኔ ወደ ማን ሮጣለሁ? ወደ ክርስቶስ ነው እንጂ የእድሜ ጉዳይ አይደለም። ይሄ በየትኛውም ጊዜ ወደ ክርስቶስ መሮጥ ነው የሚገባል። አንድ ክርስቲያን የሚለውን እንድትይዙልኝ ማሳሰብ ፈልጋለሁ። ምናልባት ከተጠየቁት አንጻር ሂጅ ከሆነ ይህንን ነው የምለው። የእውነት ቃለ ሕይወት ያሰማልን። መልሰውታል። እንግዲህ ግልጽ ነው። ንስሐ ወደ ዘላለማዊ ሕይወት የምንመጣበት መንገድ ነው። ቅዱስ ቁርባኑ የምናትምበት ነው። ስለዚህ ቅዱስ ቁርባን አትቀበሉ አይባልም የሚለውን ነው እንግዲህ ያዝ ነው። ስለዚህ መድኃኒታችን የሆነውን የክርስቶስን ስጋና ደም መቀበል ግዴታ አለብን ነው። ስለዚህ ይህንን ሰምታችኋል ብዬ አስባለሁ። ከስር ያላችሁ ምዕመናን፣ ክርስቶፎሮስ አሁንም እድሉን ለእርሶ ልስጦት አሳልፈው እየሰጡን ያሉት ጥያቄ ካሉት ያቅርቡ፣ ወይም እርሶ ጋር ተጠይቆ በጣም ብሶች እየጠየቁት ሲመልሱት የነበረው ያው በውስጥም በውጭም እንደሚያስተምሩ አውቃለሁ። ስለዚህ ጥያቄዎትን ያቅርቡ። ይቀጥሉ እያሉ ነው። አዎ ጠፉ እኮ ድምጻቸው። አንዴ ቀጥሉ ብለዋል ታቸው። እሺ፣ ስለዚህ እርስዎ ይቀጥሉ። እርስዎ ጥያቄ ካሉት እንደው ማንሳት የሚፈልጉት ነገር ካለ በእርስዎ መንገድ የሚመጣ ብዙ ነገር ይኖራል። ስለዚህ እርስዎ ጥያቄ አቅርቡ። ከዛ ወዲያ ከስር ላሉ ገስት ለላኩልን አንድ ሁለት ሰዎች ደግሞ እድል እንሰጣለን። መልካም የኔታ ቃለ ሕይወትን ያሰማልን። ያው በብዛት እንዲሁ የኔታን የማያገኟቸው ሰዎች እድሉን እንዲጠቀሙ ከመፈለግ ቀንም ማታም እግዚአብሔር ይመስገን እጃችን ሰጥቶን አባታችን መምህራችንን ስለምንጠይቅ ያውን ያህል ሰዓት እንዳልጋፋ ፈራለሁ። እንዲሁ ቅድም ሲያብራሩት ከነበረው አኳያ ግን መልሰውታል። ሲመልሱት ከነበረው ጥያቄ አንጻር የተወሰነ ነገር ቢሉ ደስ ይለኛል። ለምሳሌ ኔታ ሁሉንም በተለይ ፍርድን ከመምህረ ንስሐ ጋር መጨረስ እንዳለበት ትምህርቱ በዛ ልክ እንደሆነ ነው ቤተክርስቲያን የምታስተምረው። የነገሩንም እሱን ነው። አንድ ክርስቲያን ከመምህረ ንስሐው ጋር መወሰን ያለበትን በይኖ መሸከም በሚችለው ልክ እንደ አቅሙ እንዲሰጠው፣ እንዲወስንለት፣ እንዲበይንለት ሲነግሩን ነበረ። እንዲያው ትምህርቱ እንደዛ ቢሆንም አሁን ላይ ያሉት የቤተ ክርስቲያን ካህናት አብዛኞቹ በሚባለው ይያዝልኝ የዛ አቅም አላቸው ወይ? ትምህርቱ አብዛኛው በሚል ይያዝልኝ አደራ። እንዲያው መርጦ የንስሐ አባት መያዝ እንዳለበት ይገባኛል። መርጦ የንስሐ አባት መያዝ እንዳለበት ይገባኛል። ግን አሁን ወደ ክፍለ ሀገር ወደ ወረዳ አካባቢ አንድ ሰው ለስራ ጉዳይ በሆነ ጉዳይ ሄደ፣ እንግዳ ሆኖ ሄደ። እዛ የሚያገኛቸው የደብሩ አባቶች አሉ፣ አገልጋዮች መካከል አባትነትን ያዘ። ከመካከል እንዲያ ባይሆኑበት መቼስ ለይቶ ለማወቅ የሆነ ነገር ለመለየት በዛ ብዙ የመቆየት እድል እንዳል ይጠይቃል ብዬ አስባለሁ። እና በጠበቃቸው ልክ ባይሆኑበት ምንድነው ማድረግ ያለበት? በሁለተኛ ደረጃ እንደው የሚኖሩት ተመሳሳይ ቢሆኑ ለምሳሌ ልጁ ወይ ልጅቱ ግቢ ጉባኤ ኮርስ የተማረች መጽሐፍ ቅዱስም ስርዓተ ቤተክርስቲያንም የምታውቁና እንደው በአባትነት የያዘቻቸው ሰው በእውቀት የተበላለጡ ወይም የተለያዩ ቢሆኑ ዝም ብላ አምና ነው መቀበል አምኖ ነው መቀበል ያለበት? ምን ድረስ ነው? መቼስ የቅስና አንድ ካህን ቅስና ለመቀበል ያለውን የቤተክርስቲያንን አስተምሮ ምን ተምሮ ቅስና መቀበል እንዳለበት የውሶም ሲያስተምሩን ነበረ፣ የታወቀ ነው። እንዲህ አይነት የእውቀት መቀዳደም ሲኖርስ በምን ልክ ነው አምኖ መቀበል ያለበት? አይ እሳቸው ካህን ናቸው ስለተሰጣቸው በቃ ያሉኝን አምኜ ልቀበል ብሎ ነው መቀበል ያለበት? ያው ጥያቄን እሱ በቀና ተረድተውኛል ብዬ አስባለሁኝ። አቅንተው ይመልሱልኝ ኔታ። መልካም ነው መምህር ነቢዩ። እንግዲህ በቤተክርስቲያናችን ቀኖና መሰረት ካህን በክህነቱ እንጂ በእውቀቱ ላይ ብቻ የተመሰረተ ላይሆን ይችላል አገልግሎቱ። ይህንን የምለው ለምንድን ነው? ያው በእውቀት የሚቀድሙን በክህነት ደግሞ እንዲሁ በእውቀትም በክህነትም የሚቀዳደሙ ሰዎች ሊኖሩ ስለሚችሉ ነው። አንዳንድ ምን እንደሚገርመኝ ታውቃለህ?
የትም ሀገር 18 ሰዓት 20 ሰዓት ምናምን የሚበሩበት ሀገር አለ። 19 ሰዓት 20 ሰዓት እንደሚበረር አውቃለሁ። በረራ አለ እና 20 ሰዓት ሲያበር በሰማይ ላይ የመጣን ፓይለት 8ኛ ክፍል ላይ የጨረሰ ሹፌር ጭኖት ወደ ቤቱ ያደርሰዋል። እና ይገርመኛል። ለካ ትልቁን ትንሹ ሊመራው ይችላል። አንዳንዴ በቃ የሚያንሰው የሚበልጠው በሚያንሰው እጅ ሊወድቅ የሚችልበት እድል አለ። አሁን ተመልከት፣ የፓይለቱ ልዕልና ቦታው ላይ ነው፣ የሹፌሩ ደግሞ ድርሻ ነው። አሁን ይሄ መሬት ላይ ያለው ነገር ማለት ነው። ፓይለቱም እኮ ሊነዳ ይችላል። ሆኖም ግን ሊያደርሰው የሚችለው ሹፌሩ ይሁንና ያንን ያደርጋል ማለት ነው። በቤተ ክርስቲያንም አሁን ልክ እንደዚሁ በጣም ታላላቅ መምህራን ክህነት የሌላቸው የሆኑና የክህነት አገልግሎቱን ምዕመናን ብቻ እኮ አይደለም፣ እንደው መምህራንም አሉ። የክህነት ማዕረግ የሌላቸው መምህራን አሉ። በጣም ትልልቅ የቤተክርስቲያን መምህራን በልዩ ልዩ አጋጣሚ ክህነት የሌላቸው ይሆናሉ። ምንድነው እንደውም አንድ የሚባል አባባል አለ በቤተ ክርስቲያን የመላከ ብርሃን አድማሱ ጀንበሬ ታሪክ ላይ። አድማሱ ጀንበሬ በቤተ ክርስቲያን የታወቁ ሊቅ ናቸው እንግዲህ እና አድማሱ ጀንበሬ ድቀት አግኝቷቸው ያ ማለት በልዩ ልዩ ምክንያት በቃ የክህነት ማዕረግ ውስጥ አይደለም ያሉት። ሊቅነታቸው ለክህነት አያወጣም። ያው ሊቅነት ሌላው እና ቅዳሴ የገባ ስለነበር ሲያነበላሸ ዲማ ሲተረክ የሰማሁትን ተጽፎም ከሆነ አላውቅም። ይንታ የነገሩን ታሪክ ሚታ እና ነበበ ካህኑ ነበረው መለሱት። ግን አይ ትቀድሽ የሚል ነገር ተናገረ እሱ ማለት ነው። ይሄ ማለት ክህነቱ የኔ ነው፣ በቃ በክህነቴ ገብቼ ቀድሳለሁ ምንም ባደርገው አይነት ነገር ያለው ነው። እና እሳቸው ግን ከዛ በኋላ ያንን ምክንያት አድርገው እግዚአብሔር በዚህ ሰው አድሮ እኔን ገስጾኛል በሚል በጣም ፍጹም በሆነ የንስሐ መንገድ እንደኖሩ እና ኋላም ወደ ቅድስና ማድረግም ደርሰው ነው ያረፉት። ያው እንደምታውቁት ለቅድስና ክህነት የግድ አይደለም፣ ለቅድስና ሃይማኖት ነው እና በጎ ስራ ነው የሚያስፈልገው እንጂ ለቅድስና ክህነት የግድ አይደለም። ክርስቶስ ሰምራ በሴቶች መቆሚያ ቆማ የምታየውን ምስጢር ካህኑ አያየውም ነበረ፣ ስጋውን ደሙን እየፈተተ። ያ ማለት ቅድስት ክርስቶስ ሰምራ ከካህኑ የሚበልጥ ማዕረግ ላይ ደርሳ ነበረ ማለት ነው። በክህነት ግን አይደለም። ሆኖም የክህነት ጸጋ ስለሌላት፣ የክህነት ማዕረግ ስለሌላት ገብታ ግን ልቀድስ አትልም። እንዲህ አይነት ነገሮች ይፈጠራሉ። በጸጋ መቀዳደም፣ በእውቀት ብቻ አይደለም፣ በጸጋም መቀዳደም ሊፈጠር ይችላል። ከካህኑ ጋር መተላለፍ ይፈጠራል። እንደዚህ ሲሆን ታዲያ ምንድነው የሚደረገው? ለካህኑ በክህነት አገልግሎት እንዲያገለግል የተፈቀደለት ማዕረግ ላይ የተፈቀደለት ቦታ ላይ ሲያገለግል አስተያየት መስጠት አይችልም ሌላው ሰው ማለት ነው። ምናልባት እገዛ ከፈለገ አሁን እኔ ካህኑን ላስተምረው እችላለሁ። የማስተምረው እኮ ምናልባት ስራ ተፈትቶ ይሆናል። ስጋው ደሙን እንዴት መፈተት እንዳለበት ነው የማስተምረው አይደል? ሳስተምረው ግን የእሱ ፈቃድ መሰረት አድርጌ ነው የማስተምረው። እንዲህ አድርገህ አሁን ስጋው ደግሞ ሲፈተት የራሱ የሆነ መንገድ አለው። የክርስቶስን የ33 ዓመቱን ጉዞ በተለይ የ3ቱን ዓመት ከ3 ወር የወንጌል አገልግሎቱን ሊያሳይ በሚችል መንገድ ነው ስርዓቱ የተሰራው። ከዛ ከሰማይ ሰማያት መውረዱንና ወደ ሰማይ ሰማያት ማድረጉን ተመልሶ ሊያሳይ በሚችል ሁኔታ በርደቱ ጀምሮ በእርገቱ ይጨርሳል ማለት ነው። እንዲህ ባለ መንገድ እንዲፈጽም ታዟል። ይህን ትርጉም መንገድ የኔ ድርሻ ነው። ይህንን ስርዓት እንዲፈጽምም ማስተማር የኔ ድርሻ ነው የሚሆነው። ሆኖም ግን ካህኑ እየቀደሰ እያለ ተሳሳተ ብዬ ላደርገው አልችልም። ቀኖናውም አይፈቅድልኝም እንደዛ። በዕለቱ ያንን ሊያደርገው ይችላል እንደወደድ አድርጎ፣ ወይም ገዛ ካልፈለገና ካልጠየቀኝ እግዚአብሔር እሱም በዚያ ቀን ሾሞታልና አገልግሎቱን ፈጽሞ ይወጣል። በኋላ ግን የትምህርቱን ጉዳይ መልሰን ልናነሳው እንችላለን ማለት ነው። ንስሐም ላይ ልክ እንደዚያ ነው። አሁን ምዕመናንም ቀኖና እንዴት እንደሚሰጥ እኮ ያውቁታል። ግን ያንን ቀኖና ራሳቸው አንስተው ሊያደርጉት አይችሉም። ለምሳሌ አንድ ዶክተር እንትን ሲል ሲታመም ወደ ሐኪም ቤት ይሄዳል እኮ። መድኃኒቱን ሊያውቀው ይችላል። ግን ሐኪም ቤት ሄዶ ታይቶ ወይም ከሐኪም ጋር ተማክሮ
አለበለዚያ ራሱን መርምሮም ሊሆን ይችላል ነው መድኃኒቱን ሊወስድ የሚገባው። ትክክለኛው መንገድ ይሄ ነው። ዝም ብሎ በስህተት ወይም በግዴለሽነት መድኃኒት ዝም ብሎ ሊያዝላችሁ ይችል ይሆናል። ግን ትክክለኛው መንገድ ታይቶ ተመርምሮ ቢሆን ደግሞ የበለጠ ይሆናል ማለት ነው እና አንድ ካህንም በዚያ ልክ ብናከብረው በክህነቱ ሊያደርግ የሚገባውን ነገር እንዲያደርግ ስልጣን አለው። ስላወቅን እኛ እንቅደም ልንል አንችልም። እገዛ ከፈለገ ግን ልናደርግለት እንችላለን። አንዳንዴ እንደውም እናያለን ሲሸማቀቁ፣ እንደ በተለይ አዋቂ ናቸው የሚሏቸውን ሰዎች ንስሐ ለመስጠት ሲቸገሩ የምናያቸው ካህናት አሉ። ይህም የሚመጣው ከምን አንጻር ነው? ያው ያውቁታል። አንተማ ታውቁ የለ ብለው የሚያውቅ ሰው ኃጢአት አይሰራም ያለማን ነው። የሚያውቅ ሰውም ኃጢአት ይሰራል እና እሱም በሚገባ እንትን ማድረግ ይገባል ለማለት ነው። መቼስ ማጭድ ሰሪን ማጭድ ይቆርጠዋል አይደል? እና አዋቂም እውቀቱ አያድነውም አንዳንዴ ለማለት ነው። ማጭድ ሰሪን ማጭድ ከቆረጠው ሊያድነው የሚችል ማን ነው? ሌላ ሰው መጥቶ ሊያድነው የሚችል ሌላ ሰው ነው ማለት ነው። በዚያ መንገድ ይታይልኝ። መምህር ነቢዩ ሁኔታ እሺ፣ አባቴ ቃለ ሕይወት ያሰማል። መልካም ቃለ ሕይወት ያሰማልን። አሁን አጭር የሆነ አንድ የአማኑኤል ሚዩት ያድርጉ እድል ሰጦታለሁ። እሺ፣ አጭር ጥያቄ ትጠይቃላችሁ። ከገስት ያስገባናችሁ መምህራችንም በአጭር መልስ ይሰጧችኋል ማለት ነው። ስለዚህ ያው ከላይ አማኑኤል ስላለክ ወደ አንተ መጣለሁ። ከስር ሞዴሬተሮች አላችሁ። የትኛውም ሰው እዚህ ቤት ውስጥ የጥላቻ ቃል መናገር አይችልም። መምህራኖቻችን ቃለ እግዚአብሔርን እያስተማሩ ስለሆነ በእርጋታ ሆነን እንሰማለን። እርስ በርስም መልስ አትመላለሱ። የምናውቀውም ነገር ቢሆን መምህራኖቻችን የሚነግሩን ነገር የበለጠ እንዲያዳብር ያደርጋል እንጂ የእኛን እውቀት አያጎልም እና እውቀት ለመጨመር ሰው ልቡን ከፍቶ ማዳመጥ አለበት። በተረጋጋ ሁኔታ እንስማ። ቤተ ጉባኤ መምህራችን ሊቀ ሊቃውንት ስማ ከሆነ እንግዲህ እሳቸው እየመለሱልን ነው የሚገኘው። ፎሎ ያላረጋችሁም ፎሎ አድርጋችሁ ቤተሰባቸው ሁኑ። እሳቸው መርሐ ግብራቸውንም ይነግሯቸዋል። ዩቲዩብ ላይም እጅግ በጣም ብዙ መምህራኖች ያሉበት የራሳቸው ግብም ስላለ እሱንም ያሳውቋቸዋል ማለት ነው መጨረሻ ላይ። ስለዚህ እሳቸውን ፎሎ እያደረጋችሁ ቤተሰብ አድርጉ። አማኑኤል ጥያቄህን ማቅረብ ትችላለህ። ጥያቄ አንድ እንይዝና መጨረሻ ላይ ነው እንግዲህ መምህር መልስ የሚሰጡት። በቀጥታ ወደ አንተ እንምጣ። እሺ፣ አመሰግናለሁ። የተከበሩ ሊቀ ሊቃውንት ቅድም ካስተማሩት ትምህርት ላይ አንድ ግልጽ ያልሆነልኝ ነበር እና ንስሐ አባታችን ጋር በምንናዘዝበት ሰዓት እነሱ የሚሰጡን ቀኖና አለ እና እዛ ከተናገሩት ንግግር ላይ አሁን አንድ ሰው ተሰብሮ ሊታከም ሲል በደንብ ታሽቶ ሲድንና ነካ ነካ ተደርጎ የሚለው አባባል አሁን እኔ ንስሐዬን ኃላፊነቱ ስልጣኑ ለካህኑ ተሰጧቸዋል። ንስሐዬን ተናዘዝኩኝ። ካህኑ በጣም ትንሽዬ ስግደት ወይ ትንሽ ጾም ሊሰጡኝ ቀላል ሊሰጡኝ ይችላል እና እኔ ላልድን ነው ወይ? እኔ ንስሐ ገብቻለሁ እኔ ላልድን ነው ወይ? የዚህ አይነት ስሜት ነው የተሰማኝ። አሁን አንዳንድ እኔ ራሱ ሲሰጠኝ በጣም ለእኔ ራሱ ምድን የማይመስለኝ አለውን በጣም ቀላል እየተሰጠኝ ማለት ነው። በጣም ቀላል ቀኖናና አልድንም ማለት ነው ልና ይሄ ደግሞ የእግዚአብሔር ስራ ነው። ስልጣን ስላላቸው እኔ ንስሐ መግባት ነው የኔ ድርሻ፣ የእነሱ ደግሞ ቀኖና መስጠት ነው እና እንዴት ነው የእነሱ ቀኖና የሚሰጡት? ትንሽ የሚሆን ከባድ ትንሽ ከሆነ አያድንም ማለት ነው ቀኖናቸው የሚሰጡት እንዴት ነው? እዚህ ጋር ግልጽ አድርገው ቢመልሱልኝ ብዬ ነው ስላለኝ ነው። አመሰግናለሁ። በጣም ነው የምናመሰግነው። እግዚአብሔር አምላክ ይስጥልን። ጥያቄህን ይዤዋለሁ። ከስር ሆደህ አዳምጥ፣ መልሱን ይመልሱልሃል። ስለመጣህ ደስ ብሎናል። እግዚአብሔር ያክብርልን። እሺ መምህራችን መልስ እንሰጣለን። አንዴ ጥያቄዎችን እንጻፍ ብዬ ነው። እሺ ጽጌ ዘሐረር ወደ እርሶ መጥቻለሁ። ጥያቄዎትን ያቀርቡ። ጽጌ ዘሐረር ይሰማሉ አይደለ? ሀኖስ ይሰማል? አዎ ይሰማል። እሺ ጽጌ ዘሐረር እንግዲህ ከስር ሆኖም ትዕግስት አልነበሮትም፣ እዚህም ደግሞ እየተናገሩም አይደለም። አውደ ወንጌል ይቀጥሉ። አውደ ወንጌል
እሺ ኪዳነ ማርያም የሚል አካውንት እንደምን አመሸ? እግዚአብሔር ይመስገን። እንዴት አመሻችሁ? እንዴት ቆያችሁ? ስለመጣህ ደስ ብሎኛል። እሺ ጥያቄ ማቅረብ ትችላለህ። እሺ በቅድሚያ መምህሮቻችን ቃለ ሕይወት ያሰማልን ማለት እወዳለሁ። አስፈ መምህራንን ያድልልን ማለት እንፈልገው። እኔ አንድ እንደ አስተያየትም እንደ ጥያቄም አይነት ያው ጥያቄም እንኳን ማለት አይቻልም አስተያየት ነገር ነው ማለት ያው መምህሮቻችን እንዲያስተላልፉልን የፈለኩት ምንድን ነው እሱ የመምህረ ንስሐና የንስሐ ልጅ መብትና ግዴታዎች እንደው ትኩረት ተሰጥቶ አስተምሮ ላይ እንደው ቢሰጥ መብትና ግዴታውን ሰው ቢያውቅ፣ አንድ ምዕመን ደግሞ በቤተ ክርስቲያን ግዴታው ምንድን ነው መብቱስ ምንድን ነው የሚለውን ማወቅ አለበት። ለምን ፍትሐ ነገሥት የተቀመጣለህ ግዴታም አለ። መጀመሪያ ግዴታው ነው የሚቀድመው ያው እንደምታውቁት። ከዛ ደግሞ መብቱ ደግሞ ምንድን ነው ማግኘት ያለበት ለቤተ ክርስቲያን። በመጀመሪያ ለቤተ ክርስቲያን ምን አስተዋጽኦ ማድረግ አለበት፣ በተመላሽ ደግሞ ማግኘት ያለበት ምንድን ነው የሚለው ወደዛ ሲሄድ ያንን ነገር አውቆ ሰው ቢሄድ በንስሐ አባትና በመምህረ ንስሐና በንስሐ ልጆች ደግሞ ያለው መብትና ግዴታዎች እነዛ ደግሞ እንደው በሰፊው ቢታይ የሚል እንትን ያለኝ። አመሰግናለሁ በጣም። እሺ መልካም፣ እግዚአብሔር አምላክ ይስጥልን። መልሱን ከስር ሆኖ ያዳምጡ። ስለመጡ እናመሰግናለን። እግዚአብሔር ያክብርልን። እሺ በቀጥታ አማኑኤል ወደ እርስዎ ልምጣ። ጥያቄዎትን ያቅርቡ። አመሰግናለሁ። ይሄ ድል ስለተሰጠኝ በጣም አመሰግናለሁ። ሊቀ ሊቃውንትንም ስላገኟቸው በጣም ደስ ብሎኛል። ቀጥታ ወደ ጥያቄ ሊድ። የመጀመሪያው ሁለት ጥያቄ ነው የምጠይቀው። በጣም አጭር ነው። ኦርቶዶክስ ሆኖ ገድልን የመቀበል መብት አለ ነው? የኛ ኦርቶዶክሳውያን ገድል የመቀበል ያለመቀበል መብት አለን ወይ ነው አንደኛው ይሄ ነው። ሁለተኛው ደግሞ ሴቶች እህቶቻችን አውደ ምሕረት ላይ እንደማያስተምሩ ብናውቅም እዚህ ፕላትፎርም ላይ ማስተማራቸው ነውር አለው ወይ? ሴቶች እህቶቻችን እዚህ ፕላትፎርም ላይ ማስተማር ይችላሉ ወይ ነው ጥያቄ። ሶስተኛ ሁለት ነው በእርግጥ ያልኩት። ኤኒዌይ ይሄ ከተመለሰልኝ ይበቃል። አመሰግናለሁ። ውስጦ ከሚቀር ያንሱት እስቲ። አይ ይሄ መለስልኝና መልካም። እሺ ኦርቶዶክስ ሆኖ ገድል መቀበል አለመቀበል ይችላል ወይ? ሴት ማስተማር ትችላለች ወይ? ፕላትፎርሙ ላይ እንግዲህ ያው እንደ ጳውሎስ አስተምሮት ይከለክላል፣ እዚህ ላይ ይቻላል ወይ እያየን ስለሆነ የሚለው ይሻለው። መልሱን ከስር ሆነ ያድምጡት። ስለመጡ ደስ ብሎናል። እግዚአብሔር ይስጥልን። እሺ መልካም። ግጥም በሚል አካውንት ሰላም ጤና ይስጥልን። እንዴት አመሸሽ አመሻችሁ? እግዚአብሔር ይመስገን። እንዴት አመሸ? እሺ ቀጥል። እሺ ወንድም ማለት እሺ፣ እድሉን ስለሰጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሊቀ ሊቃውንትንም ስላገኘኋችሁ በጣም ደስ ብሎኛል። የእውነት ይህን እድል አገኘዋለሁ ብዬ አላሰብኩም ነበር። እግዚአብሔር ይመስገን፣ ሁሉም ለምክንያት ሆኗል። እኔም ሁለት ጥያቄ ነው የማቀርበው። አንደኛው ከንስሐ ከገቡ በኋላ ቅዱስ ቁርባን ቀኖና ከጨረስን በኋላ ቅዱስ ቁርባን ከመቀበላችን በፊት የኃጢአት ትንሽ ትልቅ የለውም፣ ግን ያው አንዳንድ ትንንሽ ኃጢአቶች ቢኖሩ ድጋሚ ቀኖና እንቀበላለን ወይ ወይስ ቅዱስ ቁርባኑን እንቀበል? ንስሐችንን ቀኖናችንን ጨርሰን ድጋሚ የሆነች በደል ብንበድል የሆነች የሚባል የለም። በደል ብንበድል ወይ ኃጢአት ብንሰራ ድጋሚ ቀኖና ተቀብለን እንደገና ወደ ቅዱስ ቁርባኑ መሄድ እንችላለን ወይ? ሁለተኛ ጥያቄ ደግሞ እሺ፣ ሁለተኛ ጥያቄ ደግሞ ምንድን ነበር? ጠፋብኝ። ወይ በሜሴጅ ጽፏሉ፣ አሁን ጠፋብኝ። ሲያስታውሱት መልስ ይላኩልኝ፣ ችግር የለውም። እሺ እስከዛ ያሉት ጥያቄዎች እንመልሳለን። እሺ እድሉም ወይ ደግሞ ስ ለማስታወስ እሞክራለሁ። አንድ በደቂቃ ብትሰጠኝ።
እሺ ሌላ ሰው ይጠይቅ። እዚሁ ገስት ላይ ሆኖ ለማስታወስ ይሞክሩ። 2 ሰው አለን። ከዚህ በኋላ ሰው እንዳታስገቡ። እነዚህ ጥያቄ ይመለሱና ሌላ ዙር ላይ ሰው እናስገባለን። እሺ መሰንበት በሚል አካውንት ሰላም ጤና ይስጥልን። እንዴት አመሹ? እግዚአብሔር ይመስገን። ይቀጥሉ። እሺ ደስ ብሎኛል ስለመጡ ይቀጥሉ። እሺ በእግዚአብሔር ስም እንደምን አመሻችሁ። ይህን መንፈሳዊ ጉባኤ እንድቀላቀል ስለጋበዛችሁን ከልብ ነው የማመሰግን። እንዲሁም ሊቀ ሊቃውንት ሁላችሁን በእግዚአብሔር ስም በድጋሚ እንደምን አመሻችሁ። የእኔ 2 ጥያቄዎች ናቸው። አንድ እንዳስተያየት፣ አንድ ደግሞ ጥያቄ ነው። ጥያቄ ምን መሰላችሁ? በእምነታችን ውስጥ ገዳማት አድባራት ላይ እና እንዲሁ ገጠር ላይ ባሉ ቤተክርስቲያን ላይ የቀኖና አሰጣጥ የተለያየ ነገር አይቼም አውቃለሁ። ለምሳሌ የሆነ ጊዜ ሊቀ ሊቃውንት ማይቻቸዋል። እዚያ ቦታ ሽረት መድኃኔዓለም ደብረ ገነት ማለት ነው፣ ምዕራብ ጎጃም ውስጥ የሚገኘው ገዳም። እዛ የሆነ ሰዓት እንደዚህ ጾመ ማርያም ሄጄ ቀኖና ስቀበል የተሰጠኝ የቀኖና ብዛትና አይነት እንዲሁም ደግሞ ገጠር ቤተክርስቲያን ላይ ነፍስ አባት ጋር እንትን ስል ይለያያል። ገዳም ላይ ባሉ ትንሽ እንትን ይላል፣ በጣም ጠንከር ያለ ነው። ገጠር ቤተክርስቲያን ላይ ባሉት ላይ ደግሞ ትንሽ ከዛኛው አንጻር ሲታይ ለላ ያለ ነው። ይሄ እንዴት ነው የሚታየው? እኛ እንዲሁ የምናውቃት ቤተክርስቲያናችን በደንብ የሚያውቋት እነ ሊቀ ሊቃውንትና ሌሎቹ እኩል አይደለንም እናውቃለን። እና እንደ ውስጡ ምን አይነት ልዩነት መቼም ይኖራል ብለን አንጠብቅም። ግን ይሄ እንዴት ነው የሚታየው? አንድ ሁለተኛ ደግሞ ይሄ ስንድሮስ የቲክቶክ አካውንት ሁሌም ቢሆን የሐዲስ ኪዳን ትምህርት በተከታታይ በተለይ አሁን ስለ ሚስጥረ ቁርባን 5 ሚስጥራት እና ሌሎች መሰል እንትኖች አሉና እሱ ነገር በተከታታይ ሁሌም ቢሰጥ እንደኔ ደስ ይለኛል። ምክንያቱም ወጣቱ ክፍል እየጠፋ ነው እንደምታውቁት። እና ስለዚህ ጉዳይ በደንብ ስለ አዲስ ኪዳን በደንብ መማርና ማወቅ ብንችል ብዙ ሰዎችን እንመልሳለን ብዬ አስባለሁኝ። ይህን ነገር እንደ ጥያቄ እንዳስተያየትም ነው እንትን የሚለው። ከልብ አመሰግናለሁኝ። እሺ እግዚአብሔር አምላክ ይስጥልን። ስለመጡ ጥሩም ጥያቄ ጠይቋል። እግዚአብሔር ይስጥልን። መልሱን ከስር ሆነ ያዳምጡ። እሺ መልካም። ምህረት በሚል አካውንት ሰላም ጤና ይስጥልን። እሺ እንደምን አመሻችሁ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። እኔ ከአንድ ጥያቄ ነው። እሺ እሱ ምንድነው አሁን የጸሎት ሰዓታት አሉ እና ከእነሱ ጸሎት ሰዓታቶች ውጭ አንዳንድ ሰው አሁን ለሊት 9 ሰዓት ላይ ተነስቶ ጸሎት ያደርጋል እና ይሄ ነገር የቤተክርስቲያን ስርዓት ነው ወይስ እንዲሁ በፈቃድ ነው? እንዴት ነው የሚለው ነገር ስላልገባኝ ነው። ይሄን ነበር ለመጠየቅ የፈለኩት። እሺ የጸሎት ሰዓታቶችን ታውቂያቸዋለሽ ምህረት? 7ቱን? እኔ እንጃ። 3 ሰዓት 6 ሰዓት ከዛ ስንት ነው? 11 ሰዓት ችግር የለውም። እሺ መልሱን መምህራችን በዛውም የጸሎት ሰዓታቶቹን ከነ ምክንያታቸው ይሰጡሻል። ከስር ሆነሽ አዳምጪን። ስለመጣሽ ስለጠየቅሽን እናመሰግናለን። እግዚአብሔር አምላክ ያክብርልን። እሺ የታችን ግጥም አስታወስክ? አስታውሻለሁኝ በጣም። እሺ ላንዛዝ ነው ጥያቄ ነው እንደገና እንደ መልእክትም ማለት እኔ ኦርቶዶክስ ሆኜ ወይ አባቶችን እነሱን መምሰል እፈልጋለሁ። አሁን ትምህርት ቤት ላይ አይታችሁ ከሆነ አንድ ሰው ዶክተር እንዲሆን፣ ማነው ፕሌን አብራሪ እንዲሆን፣ ኢንጂነር እንዲሆን ይመከራል። እና እኛም ሃይማኖቱ ላይ ጻድቅ መሆን አንችልም ወይ? አሉ አይደለ አባቶቻችን ያሳዩን መንገድ እንደነሱ መሆን አንችልም ወይ? ስብከትም ብዙም አልሰማም። ጻድቅ እንድንሆን፣ እንድንበረታ፣ እንድንጠነክር ያው እንድንበረታ እንድንጠነክር ቢኖርም ልክ እንደና አቡነ ሀብተ ማርያም እንደና አቡነ ገብረ መንፈስ ቅዱስ እንደ አቡነ ተክለ ሃይማኖት መሆን አይቻልም ወይ? በብዛት ስለማልሰማ ነው ይህን ነገር እና ይህም ጥያቄ ሆነብኝ ነው። እንደገና አንድ ጥያቄ ለመጨመር ኖርማል ጓደኛ ኖርማል በጋብቻ ሳይሆን ኖርማል ጓደኝነት በፍቅር ግንኙነት ላይ ብቻ ለብቻ መቁረብ ይቻላል ወይ? ሳይጋቡ ማለት ነው። ብቻ ለብቻ ቁርባን መቀበል ይቻላል ወይ?
ብቻ ለብቻ ንስሐ መግባት ይቻላል ወይ? እሷ ንስሐ ሳትገባ እኔ ንስሐ ገብቼ ወይ ደግሞ እኔ ሳልገባ እሷ ንስሐ ገብታ ቁርባን መቀበል ይቻላል ወይ የሚለው ነው። በጣም አመሰግናለሁ። ታግዛችሁ ስላዳመጣችሁኝ እግዚአብሔር ይስጥልኝ። አመሰግናለሁ። መልካም መተው ጥያቄ ስላቀረቡልን እናመሰግናለን። መልሱን ከስር ሆነ ያዳምጡ። እግዚአብሔር ይስጥልን። እሺ እንግዲህ ጥያቄዎች ሰብስበናል። ከዚህ በኋላ ወደ መልስ ነው የምንሄደው። ከስር ያላችሁ ታግሳችሁ ጠብቁን። ልክ 4 ሰዓት ሲሆን ሊቀ ሊቃውንት ረፍት እንዲያደርጉ እናደርጋችኋለን ማለት ነው። ለምንድን ነው ብትሉ ከዚህ በኋላ እንደው በውስጥም አውርተን በሳምንት 1 ቀን ከጉባኤ ቤት ውጭ ያላቸው መርሃ ግብር አይተን መምህራችንን እንደዚህ በቪዲዮ ጭምር ሁሉ ገብተው እንዲያስተምሩ እናደርጋለን። ያው እግር ላይ መውደቅ ካለብን ወድቀን ብለን ማለት ነው። እሳቸው ፈቃደኛ ናቸው። መምህር ቀሲስ ኤፍሬምም መጥተዋል። መምህር ኤፍሬም ካልተሳሳትኩ እንኳን ደህና መጡ። ጤና ይስጥልን። እንደምን አላችሁ? ሊቀ ሊቃውንት ስምዐኮነ የኔታ ዋካብርሃን ሚዲያ መምህር ክርስቶፎር፣ ሌሎቻችሁም አዳም አባታችን ላይም ታችም ያላችሁ በጠቅላላ ሰላም ብያለሁ። እንዴት ሰነበታችሁ? ግሩም እንሰማለን አለን፣ እዚሁ እንከታተላለን። እግዚአብሔር ያክብርልን። ስለመጡ ደስ ብሎኛል። ይኸው ሊቀ ሊቃውንት መምህርንም ያገኟቸው ሰላም ይበሉ። ሰላም ተባባሉና ወደ ጥያቄያችን እንገባለን። ጤና ይስጥልን መምህር። ሰላም ብያለሁ። ሰላም ጌታ ደህና ነኝ። እንኳን በዚች የትክልት ምንድን ነው ጠባብ መንገድ እንኳን በዚህ መጡ። እንኳን ደህና ቆያችሁ። በእውነቱ ግሩም። እሺ ኔታ መልካም። እሺ ወደ መጀመሪያው ጥያቄ ስንሄድ መምህርዬ የንስሐ አሰጣጡ ያው እጥር እያደረግን ቶሎ ሰዓቶትን ለመያዝ እቅጩን እየነገሩን ያልፋሉ ማለት ነው። መምህርዬ እንግዲህ ይቅርታ እንደዚህ እያዘዝኩን ስለሆነ ግን ፕሮግራሙን ለማስኬድ ያህል ነው እየጣርኩ ያለሁት። መጀመሪያ ይቅርታ ይደረግልኝ። መልካም። አይ ጥሩ ነው። ፕላትፎርም በሚያዘው መሰረት አንዳንዴ ወይ ራሱን ችሎ ትምህርት እስካልሆነ ድረስ አሁን 1-2 ቀን ዘማርያም ቤት ገብቼ አውቃለሁ እና ራሱን ችሎ ርዕስ ተሰጥቶት 1 ሰዓት 2 ሰዓት ትምህርት ስለነበረ ያ ከዚህ ጋር አይገናኝም እና ፕላትፎርም በሚመጥን መልኩ መቅረቡ አንተንም የተሻለ የምታውቀውና እንደ ትእዛዝ እንዳትቆጥረው። እሺ እኔ መምህር ሌላው እንደዚህ እንዲሆን ያደረግንበት ትምህርት ብቻ እንዳይሆን ያደረግንበት ምክንያት እዚህ ፕላትፎርሙ ላይ በአብዛኛው ከምንፍቅና ህይወት ያሉ ሰዎች ጋር የሚደረጉ ዲቤቶች ይበዛሉ እና የኛ የራሳችን የሆኑ ወንድም እህቶቻችን የቤተክርስቲያን ልጆች ጥያቄ የምንጠይቅበት ቦታ አተናል የሚል ጥያቄ ስለመጣና በዚህ ደረጃ መምህራንን ማግኘት ቅርብ እንደሆኑ ሩቅ እንዳልሆኑ እንደ ጀርባ የተሰጣቸው እንዳልሆነ እንዲያውቁም ለማድረግም ነው እንግዲህ የጣርኩ ያለሁት። ለዛ ነው ጥያቄ የምንቀበለው። የሚቀጥለው ላይ ደግሞ ያው መክረውኝ አስተካክለውኝ ፕሮግራሙን እናስተካክላለን። እንደ ወደ መጀመሪያ ጥያቄ ስንሄድ የንስሐ አሰጣጥ ቀላል ትንሽ የሚባል ነገር አለ ወይ? ከአሁን በፊትም አንድ ነገር የገጠመኝ ነገር ነበረ እና ንስሐ ሲሰጡኝ ንስሐዬን እግዚአብሔር የተቀበለኝ አይመስለኝም። በጣም ከማነሷ የተነሳ እኔ የጠበቅኩት እንደዚህ አይደለም የሚል አይነት ነገር ይነሳና የመጀመሪያው ጥያቄያችንም ከዛ ጋር አያይዘው የንስሐ አሰጣጡ ላይ ቀላልና ትንሽ የሚባል አለ ወይ? የንስሐ አባቴ አንዳንድ ቦታ ጠንከር ያለ አንዳንድ ቦታ ላለ ያለ ነገር ሲሰጡ እመለከታለሁ እና እኔም ራሱ ንስሐዬን እግዚአብሔር የተቀበለኝ አይመስለኝም የሚል ነው እና ምን ይላሉ? ቤተክርስቲያንስ ምን ትላለች? እዚህ ላይ እንዲህ አይነት ችግር እንዲፈጠር የሚያደርግ ወይም እንዲህ አይነት ሀሳብ እንዲመጣብን የሚያደርግ የእግዚአብሔር መንግስት በድካማችን የምንወርሳት ስለሚመስለን ነው። ብዙ ስለደከምክ የምትወርሳት፣ ብዙ ስላልደከምክ የማትወርሳት አይደለችም። የታዘዝከውን ስላደረግ ብቻ የምትወርሳት ናት የእግዚአብሔር መንግስት። ይሄ ማለት ምንድን ነው? ጽዋ ውሃ እስከ መስጠት ድረስ ያለህን ለማለት ነው እንጂ ጠጅ እያለ ጽዋ ውሃ ስጥ ማለት አይደለም። ግን ጽዋ ውሃ ማለት እኮ ትንሽ ቀኗና ማለት ነው። ከዛ ደግሞ ባለጸጋ ስትሆን ያለህን ሁሉ ሽጠህ ለድሆች ስጥ፣ ከዛ ናና ተከተለኝ ልትባል ሁሉ ትችላለህ። ያኛው ከባድ ቀኖና ይባላል።
ጽዋዋ ደግሞ ቀላል ቀኖና ነው። ግን እዚህ ላይ የሚያሳይ ምንድን ነው? አሁን ጽዋዋ መስጠትና ያለን ሁሉ ሽጥና ተከተለኝ መባል ምን ያህል ትልቅ ነገር እንደሆነ አስበው። ልዩነቱ በጣም ሰፊ ነው። ሁለቱም ግን የሚገርመው የእግዚአብሔር መንግስት እኩል ይወርሷታል። በጣም እንትን የሚለው እሱ ነው። በዚህ መንገድ የምንወርሳት ስለሆነች የእግዚአብሔር መንግስት ማድረግ ያለብንን የታዘዝነውን ብቻ እናድርግ። አሁን የቀኖናው መብዛትና ማነስ ጽድቅን አይጨምርም። የታዘዝነውን ማድረግ ነው ጽድቅን የሚያመጣት። በትክክል ለእግዚአብሔር መንግስት ብቁ ሊያደርገን የሚችለው እሱ ነው እንጂ አሁን እንትኑ ራሱ ጥምቀትም ራሱ ስንታዘዝ ጥምቀት እንዴት ነው የሚፈጸመው? በሶስት መንገድ ይፈጸምልናል። በወራጅ ውሃ የምንጠመቅበት ጊዜ አለ። በጥልቅ ጉድጓድ የምንጠመቅበት ጊዜ አለ። በካህኑ እፍኝ ሙሉ ደግሞ ውሃ ተደፍቶብን የምንጠመቅበትም ጊዜ አለ። ሁሉም ግን የክርስቶስን ልጅነት ያሰጣል እንደየስርዓቱ። አሁን ለቤተክርስቲያኒቱ እንደየ የሚያስፈልጋት እንድታጠምቅ ነው የተፈቀደላት እና ጠያቂያችን እንደጠየቁት ገዳም ገብተው የተቀበሉት ቀኖና አለ። ሌላ ቦታ ደግሞ የተቀበሉት ቀኖና አለ። አነስና በርከት ያለ ማለት ነው። ገዳም ላይ ያሉት ያበረከቱት ምክንያት ምንድን ነው? ገዳም ስንሄድ አስበንበት ለቀኖና ነው የምንሄደው። ተመልከት፣ አስብ፣ ጊዜ አለ። ለዚህም ነው እንደውም የድሜጥሮስን ታሪክ አንብበህ ከሆነ ምንድን ነው የሚለው? የቀኑን አሳንሶ የሌሊቱን አሳንሶ አብዝቶ ነው ቀኖና የሰጠው። የሌሊቱ 23 ነው፣ የቀኑ ደግሞ 7 ቀን ሱባኤ የተሰጠው ማለት ነው። ቀኑ ነው። ለምንድነው የቀኑ ያነሰው ከተባለ ቀን የተጣላ ሲያስታርቅ ሌላም ስራ ሲሰራ ስለሚውል መምህር ነውና ሲያስተምርም ስለሚውል የቀኑን አሳነሰው። የሌሊቱን ግን አበዛው። ለምን? ሌሊት የእረፍት ጊዜ ስለሆነ እንደ ልቡ ሱባኤ መያዝ ስለሚችል ነው ይላሉ ሊቃውንት። እና ገዳም ላይ ስንሄድ ቀኖናችን በርከት ተብሎ የሚሰጠው ለመስገድም ለመጸለይም ጊዜ ስለሚኖረን ነው እንጂ ገዳም ላይ ያሉት የበለጠ ስለተማሩ ገጠር ያሉ ስለተማረ ግን እንደዛ እንዳታስቡት። ሲጀመር እናንተ የታዘዛችሁትን ብቻ አድርጉ። ከዛ በኋላ ያ የመድኃኒዓለም ስራ ነው የሚሆነው ማለት ነው። በዚያ አሁን በውሃ ላይ እንዲሄድ የታዘዘው ጴጥሮስ እና ከመርከቡ ላይ ያሉት ሐዋርያት የማዕረግ እኮ ልዩነት የላቸውም። ብቻ በውሃው ላይ እንዲሄድ እዘዘኝ ልምጣ አለ ጴጥሮስ እና ተባለ። ከዛ በኋላ ማይሆንልህ ሞክረ፣ ሰጥማ ነበር ጠልቃ ነበርም አላሉትም እነሱም። በቃ ሞከረ እስከሚሄድ ድረስ ሄደ። ከዛ በኋላ ግን የሆነው ነገር ሆነ። ጸሎት እንደሚያድን አሳየበት ማለት ነው። እዛው ላይ ጌታጁን ይዞ ወደ መርከብ ስላስገባው ማለት ነው። በዚህ መልኩ ሊታይ የሚገባው ነው ለማለት ነው። እግዚአብሔር ይስጥልኝ። እሺ፣ ቃለ ሕይወት ያሰማልን። ወደ ሁለተኛው ጥያቄ ስንገባ ከቤተ ክርስቲያን ስርዓት አንጻር በንስሐ አባትና በንስሐ ልጆች መካከል ያለው መብትና ግዴታ እንዴት ማወቅ እንችላለን የሚል ጥያቄ ነው። ቤተ ክርስቲያን በዚህ ጉዳይ ፍትሐ ነገሥት ሊያስቀመጠቻቸው ነገር አለ። ሰውስ እንዴት ነው አንብቦ መማር የሚችለው የሚል ጥያቄ ነበረ። የአንድ ቤት ውስጥ ስትኖር አባትና ልጅ የራሳቸው የሆነ መብትና ግዴታ አላቸው። ልጆች ሊያከብሩት የሚገባ፣ ልጆች ሊጠቀሙት የሚገባ መብት አለ ማለት ነው። በዚያ ልክ ነው እንግዲህ የአባትና የልጅ ግንኙነት የሚሆነው። ክርስቶስም ወደ ዓለም በመጣ ጊዜ ለሐዋርያት የሰጣቸው ነፃ ፈቃድ አለ። ከዛ እንዳያልፉ ደግሞ የከለከላቸው ነገር አለ። ያዘዛቸው ትእዛዝ አለ። አሁን ማቴዎስ 10ን ስትመለከት ትእዛዝን ያዘዛቸው በቀጥታ ይህን አታድርጉ፣ ይህን አድርጉ፣ በዚህ መንገድ አትሄዱ፣ በዚህ መንገድ ሄዱ ብሎ ማለት ነው። ሉቃስ 10ም ላይ ስትሄድ ደስታቸውን ራሱ የከለከለበት ጊዜ አለ። እንዴ በዚህ ነው እንዴ ደስ ብላችሁ፣ በዚህ ነው ልትደሰቱ የሚገባ ብሎ ቀየረባቸው ማለት ነው። ተመልከት፣ አሁን ተመልከት፣ ጋኔን ወጣልኝ ብለህ መደሰት አትችልም። በቤተክርስቲያን ነውር ነው። ምክንያቱም አንተ እኮ በሰማይ ስም ተጽፏል። ከዚያ በላይ በጣም ትልቅ ደስታ ይጠብቅሃል እና ያንኛውን ያስቀርብሃል በዚህኛው መደሰት። ስለዚህ አሁን መብትህ ምንድን ነው? ስምህ በሕይወት መጽሐፍ ላይ እስኪጻፍ ድረስ የቤተክርስቲያን አባል መሆን፣ ከዛ ደግሞ በዚያ መደሰት ያንተ መብት ነው። ከዛ ውጭ በሆነ ደስታ ስትደሰት ቢያይ ደግሞ መገሰጽ የመምህርን ሰው መብቱ ነው። አንተን መገሰጽ መቅጣት ሁላ ይችላል ማለት ነው። አሁን ቤትም ውስጥ ሆነ ልትጠፋ ትችላለህ። ሉቃስ 15:2 ላይ እንደተጻፈው ማለት ነው። ከ2 እስከ 10 ድረስ ያሉት 2 ታሪኮች እንደሚያስረዱን ቤትም ውስጥ ሆነ ልትጠፋ ትችላለህ። ፈልጎ ማግኘት የካህኑ ድርሻ ነው። ከተገኘ በኋላ ለምን ጠፋህ እንደዚህ ብሎ መገሰጽ አይችልም። በክብር ተቀብሎ እንደውም ኑ ተደሰቱልኝ፣ የጠፋው ተገኝቶልኛል ብሎ ከሌሎቹ ጋር አብሮ በደስታ መዘመር የእሱ ድርሻ ነው የሚሆነው ማለት ነው።
እዛ ውስጥ እንኳን ሉቃስ 15 ላይ እንደተጻፈው ከቁጥር 10 በኋላ ያለው ታሪክ እንደሚነግረን እዛ ውስጥ አንተ የሚቃወም ቢኖር መገሰጽ የካህኑ መብት ነው። ምን ብሎ ይሄ ልጅ ሞተ ካልኩት ድኗል፣ ጠፋ ካልኩት ተገኝቷል። ስለዚህ ኑ እንደሰት አንተማ ብሎ ያኛውን ሰው የማሳመን ስራ እሱ ድርሻ። አንተ መናገር መብት የለም። ትልቁ ወንድምህ ይሄ ወንድማችን እኮ ሄዶ በዚያ ገንዘባችንን አጥፍቶ እንዲያድርጎ የመጣ ነው ብሎ ሲናገር ብትሰማው ከእሱ ጋር የመከራከር መብት አንተ የለም። ምክንያቱም እዛ ቤት ላይ የተሾመ ሌላ አለ፣ አባት አለ። እሱ ነው መናገር የሚችል። ምን ይለዋል እሱ? ይሄድና ያንን ይጠራና አንተማ እዚህ ከኔ ጋር እኮ ነው ያለ፣ ይሄ የሆነ ሁሉ ያንተ ነው። ይሄ ልጅ እኮ ሞቶ ነበር ድኗል፣ ጠፍቶ ነበር ተገኝቷል። ለዚህ ልጅ እኮ ቀለበት ብናረግለት፣ አምባር ብናስርለት ብሎ ማሳመን ያለበት በዚህ ልክ እንትን ማድረግ ይገባል ለማለት ነው። መብታችንን ማወቅ ተመልከት። አሁን እኛ ችግራችን ከወንድማችን ጋር ራሳችንን መንገጥም ካህኑ እያለ እኛ ራሳችን መልስ ሰጪዎች እንሆናለን። ይሄ እንዲህ አይነት ነገሮች አሉ። ዞሮ ዞሮ ግን ምንድን ነው ለካህን የሚሰጠውን ድርሻ ለካህን መስጠት ነው። ለምዕመን የሚገባውን ደግሞ ለምዕመን መስጠት ነው። በእርግጥ ይህ ሰፊ ትምህርት ነው። የምዕመናን ድርሻ ምንድን ነው፣ የካህናት ድርሻ ምንድን ነው የሚለውን ወይ ራሱን ችሎ ትምህርት ቢሆን እንደተባለው ለአንድ ቀን ጥሩ ነው። እንደዛ መሆን የሚችል ነው በደረጃ ስናየው። መልካም እሺ፣ ይዤዋለሁ፣ አስምሬበታለሁ መምህርዬ። ቀጣዩ ጥያቄ ኦርቶዶክስ ሆኖ ገድላት መቀበል አለመቀበል፣ መቀበል የሚለው ጥያቄ ላይ ነው ያለው። በዚህ ጉዳይ ላይ የማያይዣ አንዳንድ ጥያቄ ጠይቃለሁ፣ ግን በደፈናው ስለሆነ ቀጥታ ጥያቄ የተጠየቁ እሱን ቀጥታ የሆነውን ጥያቄ ልጠይቆት። ኦርቶዶክስ ተዋሕዶ እምነት ተከታይ ሆኖ አንድ ሰው ገድልን አልቀበልም ቢል ይችላል ወይ የሚል ጥያቄ ነው። ለእርሱ መልስ ይስጡና በዛውም ምን ያያይዥ የምጠይቆት ጥያቄ ይኖራል። ቤተክርስቲያን ከተቀበለችው አልቀበልም ማለት አይችልም። በመሰረቱ ገድላትን የምንቀበልበትን ምክንያት ነው ማመን ያለበት፣ ማወቅ ያለበት አንድ ሰው እንጂ ቤተክርስቲያን ከተቀበለችው ላይቀበለው አይችልም። ቤተክርስቲያን በቀኖና ያጸደቀችው የተቀበለችው ሆኖ እየተገለገለችበት ከሆነ ጥያቄ ማንሳት ይችላል። ይህን አልቀበልም፣ ልቀበል አልችልም ጣሉት ብሎ ግን መከልከል ወይም መጣል አይችልም። የቤተክርስቲያን ሆኖ በቀኖና እስከገባ ድረስ መልካም። እንደው በዚህ ጉዳይ ላይ ተያይዞ ምን ይነሳል? ለምሳሌ ካህኑ ዘካርያስን ብንመለከት ገብርኤል የነገረውን የተአምር ክፍል መቀበል አልቻለም፣ ድዳ ሆኗል፣ ግን ከሃይማኖት አልወጣም የሚል አይነት ሀሳቦች ይነሳሉና ከዚህ አንጻር አንድ ሰው ለምሳሌ ከህሊናው በላይ የሆነ ተአምራትን በሰማበት ሰዓት መቀበል ቢከብደው ከሃይማኖት ያስወጧል ወይ? ሃይማኖት ለቀሃል መባል ይችላል ይሄ ሰው? እንደዛ ወደ ማለት አንሄድም። ሲጀመር አንድን ሰው ከሃይማኖት ወጥታል ለማለት የቀኖና ውሳኔ ያስፈልጋል። ቅዱስ ጳውሎስ መጥውጎ ለሰይጣን ይላል፣ እንዲህ አይነቱን ለሰይጣን ስጡት ይላል። እሱም ራሱ ለሰይጣን የሰጠኋቸው የሚላቸው ሰዎች አሉ። ተመልከት፣ ይሄ የጳውሎስ ስልጣን ነው እና ስጡት ያላቸው ለቤተክርስቲያን መምህራን ነው። ጢሞቴዎስንም ሲመክረው ምንድን ነው የሚለው? ከመትሲሞት አስተራት ኩሎ ነው የሚለው። ሁሉን እንድትሾም የምትሾመው እንድትሾም እና እንድታደራጅም ይለዋል። ሀደጉ ከውስተ ቀርጤስ ነው ቲቶ ምዕራፍ 1 ቁጥር 5 ላይ ያለው ቃል እና በዚያ የተውኮ ሄኔ እንድሰራ ነው ይልና ያዘዋል። እንኳን ሌላው ካህኑ ራሱ ዘያፈጥን ሊሆን ለዘቢት አይደል የሚለው አንደኛ ጢሞቴዎስ ምዕራፍ 3 ላይ እጁ ለመማታት የማይፈጥን ይላል። ምን ማለት ነው ለመማታት የሚለውን ሊቃውንት ሲተረጉሙት ምን ይላሉ? ካህንማ ብትር ይዞ የማታልን ያሉ እንደሆነ ለማውገዝ የማይቸኩል ማለት ነው ይላሉ። ተመልከት፣ እንኳን ሌላው አርዮስ ፈጥኖ አልተወገዘም። 3 ጉባኤ በአርዮስ ምክንያት ተደርጓል። ትልልቅ ጉባኤ ነው የተደረገው። የመጨረሻው ዓለም አቀፉ ጉባኤ ነው አርዮስን አውግዞ የለዩ። እኛውን ችግራችን ከሃዲ ነው መናፍቅ ነው ለማለት በጣም ነው የምንቸኩለው። አይባልም። አንድን ሰው በራስህ ብያኔ እንደው ሕጸጽ ሃይማኖት እንኳን እንዳለበት ብታውቅ ሄደህ ለመምህሩ ነው የምትነግር። አርዮስ ሲክድ መጀመሪያ ለጓደኞቹ ነው ያስተማረው ክህደቱን እና ጓደኞቹ እርስ በርስ ተነጋገሩበት። ሂደው ለጴጥሮስ ተናገሩ። ኧረ ይህ መምህር እንዲህ እያለ ነው፣ ይሄ ሰው እንዲህ እያለ ነው፣ ይመከር አሉ። ተናገሩ። ጠራውና መምህሩ እንዲህ ብለሃል ወይ? አይ
እንዲ አስበው ከሆነ አትናገረው ልጅ ነው ያለው። እንደውም እሱ ራሱ ብልሃል አላልክም፣ አላፋጠጠውም። አስበው ከሆነ አትናገረው፣ ተናግረውም ከሆነ አትድገመው ነው ያለው። እምቢ ሲል ነው መጨረሻ ላይ ወደዛ አይነት ውሳኔ የተገባው ማለት ነው። እና የመጀመሪያው ጉባኤ የተደረገው በአስራት ገብረ ማርያም መጽሐፍ ላይ ስንመለከት ምን ብለው ነው የጻፉት እሳቸው? በ319 ዓመተ ምህረት ነው የመጀመሪያው ጉባኤ የተደረገው የአርዮስን በተመለከተ። ሁለተኛው ጉባኤ ደግሞ በ321 እንግዲህ 2 ዓመት ታግሰውት ማለት ነው። ተመልከት፣ አርዮስን የሚያክል በአንድ ቀን ሀገር አካሎ የሚያድር መናፍቅ ማለት ነው። ተመልከት፣ 2 ዓመት ታገሱት። ከዛ በኋላ 325 ዓመተ ምህረት የተደረገውን የመጨረሻውን ነቅሎ የጣለው ውሳኔ የተወሰነው ማለት ነው። ተመልከት እንግዲህ ከ19 ዓመተ ምህረት ከ319 እስከ 325 ስንት ዓመት? ወደ 6 ዓመት የሚጠጋል። ይህን ሁሉ ዓመት ሲያስታምሙት ነበር። በዛ መካከል 3 ፓትርያርኮች ነው የተፈራረቁት። ደግሞ ተመልከት፣ ለእስክንድሮስ፣ አኪላስ፣ ጴጥሮስ። እነዚህ ሁሉ በእነዚህ መካከል ነው እንግዲህ ሲሄድ የነበረው ማለት ነው። እና አንዳንዴ እኛም ራሳችን መንፈትንበት ሁኔታ ይታያል። እና እንደው ያነከሰ ሁሉ ጦር ሜዳ የቆየ ነው አይባልም አደለ? ያው ሰው እኮ ጠጠር ወግቶትም ሊያነክስ ይችላል፣ በጥይት ተመቶም ሊያነክስ ይችላል። እና ሲያነክሱ ያያችሁትን ሁሉ በጥይት ተመቶ ነው እንዴት ይባላል በእውነቱ? እና እንደው እንደዚህ አይነት ልምድ ባይኖረንም ደስ ይላል። እንኳን ገና እኔ ገድለ ገሌን አልቀበለውም ስላለ ይሄ ልጅ ብሎ ወደ መፈረጁ ባንገባ ብዬ ነው። መልካም፣ እግዚአብሔር አምላክ ይስጥልን። እንግዲህ ማላውቀውን ነገር ለማወቅ ችያለሁ። 3 ፓትርያርክ ተፈራርቋል የሚለው ይህን ያህል የእድሜ ጋፕ እንደነበረውም ብዙ አላውቅም ነበረ። እንግዲህ ዛሬ እኔም አንድ እውቀት ይዣለሁ ማለት ነው። እግዚአብሔር ይስጥልን። ቀጣይ የነበረው ጥያቄ ሴት ልጅ አታስተምር ይላል ጳውሎስ በላከው መልእክት ላይ። ነገር ግን እዚህ ፕላትፎርም ላይ ሴቶች ሲያስተምሩ እንመለከታለን። ቤተክርስቲያን እንዴት ታየዋለች የሚል ነው። ከተለያየ የምንጥቅና ህይወት ለመጡ መልስ የሚሰጡ እህቶች ጠንካሮች አሉና ከእነሱ አንጻር ይሄ ነገር እንዴት ይታያል? አሁን ቲክቶክ በፍትሐ ነገሥት አለው እንዲ አሁን አንተ እኔ ልታጣላ ነው እንጂ መቼስ አሁን ጴጥሮስ መጥቶ ቄርሎስ አትናቴዎስ መጥተው ለቲክቶክ ምን አይነት ቀኖና እንስራለት ብሎ ሊመካከሩ አይችሉም። የእኛ ዘመን ሊቃውንት ናቸው በዚህ ሊመክሩ የሚችሉ። በአጭሩ ግን ምንድን ነው አሁን እንዲህ አይነት መድረክ ላይ ይሄ የምክክር መድረክ ነው የምንለው፣ አውደ ምሕረት አይደለም። እና በእንደዚህ አይነት የምክክር መድረኮች ላይ እንዲያው ብዙ ነገር ሲሰራበት እኛም እኮ እናያለን። የማይገባ ነገር የሚሰሩበት፣ ልብሳቸውን አውልቀው የሚሄዱ፣ እንደ እንስሳ የሚጮሁ፣ የማይገባ ነገር የሚያደርጉም እኮ ሰዎች እናያለን። ኃጢአት ከሚሰሩበት ሰዎች ይልቅ እነዚህ ሰዎች ለፍርድ የምናቀርብበት ምንም አይነት ምክንያት የለንም። እኔ በምን እንደማምን ታውቃለህ? ክርስቶስ ፊት ተከሳ ከመጣችው ዘማዊት ይልቅ ከተማ የቀሩት ናቸው። ከተማ የቀሩት ሰዎች ነው የሚያሳዝኑት። ይችማ በቃ አንድ ጊዜ ተከሳ መጣች፣ ወደሚያድናት ደርሳለች። እና ይች እድለኛ ሴት ናት ብዬ አምናለሁ። እንኳን ሌላው ነገር ቀርቶ እንዲያው ለቤተ ክርስቲያን ራሳቸውን ሰጥተው የሚከራከሩ አያቸዋለሁ። አንዳንዶቹ ጥሩ ጥሩ ምላሽ ቢሰጡም አሉ። አንዳንዴም ደግሞ መድረኩን ማይክ ስትይዝ አንዳንድ የምትናገረውን አታውቁም። ማይክ የያዘ ሰው እና አቅራሪታ ቀረርቶ ታውቃላችሁ? እናንተ የገጠር ልጆች አይደላችሁም፣ ላታውቁት ትችላላችሁ። የሚያቅራራ ሰው ዜማ ልክ የለውም። ምናምን ካለ በቃ ዝም ብሎ መሄድ ነው። እና ድምፃዊ ዲያቆን አንዳንዴ የዜማ ወይም ድምፃዊ ሰው የዜማ መምህር አይሆንም የሚባለው ድምፁ በጣም ስለሚያምር ስለሚጣፍጥ ይጨማምርበት እና ዜማውን ያሰፋዋል። የዜማ ልክ የሚባል አለ፣ ወሰን አለው። ባህርና ዜማ በልክ ሲሆን ነው እንትን የሚለው መጠን ሲኖረው ነው ደስ የሚለው። እና አንዳንዴም እንዲያው ልክ ከልክ ከገደብ እናሳልፈዋለን እንጂ ጥሩ የሚናገሩም ሰዎች ሰምቼ አውቃለሁ። እና በነገራችን ላይ በሐዋርያትም ዘመን ሴቶች ያስተምሩ እንደነበረ ስንቶቻችሁ ታውቃላችሁ? እኔ አላውቅም። በሐዋርያትም ዘመን ሴቶች ያስተምሩ ነበር። ጌታ ከ120 ሰዎች መካከል 36ቱን ሴቶች ነው ያደረጋቸው።
ከሴቶችም መካከል ደግሞ በጣም የጌታን ትምህርት በፍቅር ይማሩ የነበሩ ሴቶችም ደግሞ ነበሩ። በሉቃስ 10:42 ላይ የተጠቀሰችው ሴት በዋናነት ትጠቀሳለች። በሉቃስ 7 ላይ እንደዚሁ ደግሞ በገንዘባቸው የሚያገለግሉና አብረው ከዋለበት የሚውሉ የሚያድሩ ሴቶች እንደነበሩ ተጽፏል። እነዛ ሁሉ ሴቶች እኮ ሌላ ዓላማ የላቸውም። ምችስ ወጥ ሰርተው እንዲያበሉ አልተጠሩ፣ ሊያስተምሩ ነው የተጠሩት። እና ገድለ ማርያምን ተመልከቱት። የዚች የማርያም መግደላዊትን ገድል የማርያም መግደላዊትን ገድል ስትመለከቱ በሃይማኖት ብዙኃነ ሰብአ ነው ሰበከት በቃ ወንጌልን ሰበከች፣ ከዛች ብዙ ሰዎችን አሳመነች ነው የሚላት መጽሐፉ። ስንክሳሩም እንደዛው ይጠቅሳታል ማለት ነው። እንዲህ አይነት ነገሮች አሉ በሴቶች ታሪክ ውስጥ። እንዲህ አይነት አገልግሎቶችን የሰጡ ሰዎች አሉ። የጳውሎስን ስብከት ይዛ እየዞረች ያሳመነችው ፌቨንንስ ልንረሳት እንችላለን? በእውነት የእሱን ስብከት ይዛ እየሄደች ቅድም የጠቀስኩላቸው ይሄ ማን ነው ስሙ ጠፋብኝ፣ ቴዎፍሎስ ወይም ደግሞ ሌላ ፓትሪያርክ ግሪክ ላይ የተሾመ አንድ ፓትሪያርክ፣ እሱ ከሴት እጅ ነው የጳውሎስን መልእክት ያገኘው። ከዛ በኋላ ሁለተኛውን እባክሽ አምጪልኝ ቀጣዩን ክፍል ቢላት ሂድና ገዝታ አምጣ ብላ ያመለከተችው እሷ ናት። ተመልከተ፣ ስንት ሴቶች አሉ ለመዳን ምክንያት ይሁን እና ታዲያ ዝም ብለህ ዕፀ በለስን ከእሷ እየተቀበልክ እየበላህ ልትኖር ነው? አንዳንዴም ደግሞ እንደዚህ ሲሰጡም እሺ ብሎ መቀበል ጥሩ ነው። ኧረ እንደው እጃቸው ተባርኮ እንዲያው በእውነቱ የህይወትን ፍሬ ቀጥፈው መስጠት ከቻሉ ማበረታታት ጥሩ ነው። ይህንን ስላችሁ ግን በማይገባ ደግሞ አሁን ሴቶቹ የተከለከሉበትን ምክንያት በአውደ ምሕረትም ቆመው እንዳያስተምሩ የተከለከለበትን ምክንያት ማወቅ ያስፈልጋል። አንደኛ መልእክቱ የተጻፈበትን ሀገርና ቦታ ሁኔታ ዛሬ አላነሳም። እሱም አብሮ ታሳቢ መደረግ አለበት። መልእክታቱ የራሳቸው የተጻፉበት ባህል አለ። የሀገሩን ባህል መሰረት አድርጎ ነው የሚጻፉ። በነገራችን ላይ መልእክትም ወንጌላት ራሱ የጌታ ወንጌላት ሲጻፉ ጌታም ራሱ ሲያስተምር የአይሁድን ባህል መሰረት አድርጎ ነው ያስተማረው። ሐዋርያት ደግሞ መልእክታትን ሲጽፉም ሲያስተምሩ በየሀገሩ እንደ ባህሉን መሰረት አድርገው ነው ያስተማሩ። ያንን ነው በክርስቶስ ትምህርት የቃኙት ያመጡት፣ ወደ እውነተኛው ወንጌል ያመጡት ያንን ስለሆነ በዚያ መንገድ የተከለከለም ነው። እሱም አብሮ የሚጠና ጉዳይ ነው። እንደው ዝም ብሎ ጳውሎስ እዚህ ቦታ ላይ እንዲህ ብሏል የሚለውን ጥቅስ ብቻ ይዞ ሁልጊዜ አይጠቀስም ለማለት ነው። እንደው የሳለ ሁሉ ጉንፋን አይደለም። ስለዚህ ለሳለ ሁሉ ሽሮፕ አይታዘዝም። ዝም ብሎ ሽሮፕ ብትወስድበት አይባልም። ተመርምሮ፣ ምክንያቱም ብዙ የሚያስሉ ነገሮች አሉ። ጉንፋን ብቻ አይደለም። ከዚህ አንጻር ይችን ጥቅስ ይዞ ሴቱን ሁሉ ሲያባርሩ መኖርም ከየቦታው እየለቃቀሙ ሴቶችን በዚህ ጥቅስ ሲያስደነግጡ መኖርም ልክ አይደለም ለማለት ነው። እንግዲህ ከተሳሳትኩ ታረማለሁ። እግዚአብሔር ይስጥልኝ። መልካም እሺ፣ ፋታልስቶት የኔታ ወይስ እንዴት ነው? እንቀጥል። አይ ችግር የለውም እንጨርስና 4 ሰዓት እየደረሰ ስለሆነ 3 ደቂቃ ናት የቀረች። እኔ ልውጣ። እሺ እጥር እንዲያደርጉት ለእርሶም ሰዓት ለመያዝ ያህል እንዲያሳጥሩት አደራ ማለት ፈልጋለሁ። ንስሐ ከገቡ በኋላ ኃጢአት ብንሰራስ ልክ ቅዱስ ቁርባን ልንቀበል ስንል እንደው ትንሽ የምትባልም ያው የኃጢአት ትንሽ የለው ብንሰራ ቅዱስ ቁርባን እንቀበል ወይስ እናቁመው የሚል ነው። ከካህኑ ጋር ተነጋግረው የሚወስኑት ነው የሚሆነው። ግን ምን አለ መሰለህ ጥቃቅን ኃጢአቶች እግዚአብሔር ይፍታ ሲል ካህኑ የሚሰራ ይሆናል። በነገራችን ላይ ቤተክርስቲያን እንድንሄድ የምንታዘዙበት አንዱ ምክንያት ካህን ስለምናገኝ ነው። እዚያ በማህበር በሀልዮ በነቢ በግብር በመናገር በማሰብ በማድረግ የሰራችሁትን ኃጢአት ምን ይበላችሁ ይቅር ይበላችሁ መባል ስላለብን ነው እንደዚያ የምናደርገው እና በዚህ መንገድ ሊቀረፉ የሚችሉ ኃጢአቶችም ስላሉ አትፍሩ ለማለት ነው። እሺ እግዚአብሔር ይስጥልን። የቀኖና አሰጣጥ ላይ ልዩነት አለ። እንዴት ነው ነገሩ? ጠንከር ያለና ላላ ያለ አለ የሚል ጥያቄም ተነስቶ ነበረ። እሱንም መልስ ይስጡበት። ቅድምም ለማንሳት ሞክሬያለሁ። የመጀመሪያው ጋር ይገናኛል። ቀኖናው ስላነሰ አያድንም አይባልም። አንዳንዴ በጣም ወፍራም መድኃኒት ሊሰጣቸው ይችላል። አንዳንዴ ደግሞ ጥቃቅን የሆኑ ነገሮች ሊሰጧቸው ይችላሉ። የያዘው ንጥረ ነገር ነው እንጂ መድኃኒቱ ሰውን ሊያድነው የሚችለው ውፍረቱ አይደለም ለማለት ነው። እንደው ከቀጭን ሰውም እውቀት ይገኛል ብሎ ማመን ጥሩ ነው።
ማለት ከትንሽ ቀኖና መታዘዛችሁ ነው ዋናው። ቅድም ብየዋለሁ፣ መታዘዝ ነው ትልቁ ቀኖና፣ መታዘዝ ነው። መልካም እሺ መምህርዬ እግዚአብሔር ይስጥልኝ። 9 ሰዓት ሌሊት ተነስተው ጸሎት ያደርሳሉ፣ ከጸሎት ሰዓታት ውስጥ ይመደባል ወይ የሚል እህታችን ጠይቃን ነበረ። ስለ እርሱን ጥቂት ይበሉ። ስለ 7ቱ ጊዜያት ጠይቃትም ነበረ እና በቀን 5 ነው የቀኖቹ 5 የጸሎት ጊዜያት ናቸው ያሉ ከነግ እስከ ሰርክ ድረስ 5 ናቸው። ይህም ማለት ጌታ በማቴዎስ ምዕራፍ 20 ላይ ከቁጥር 1 ጀምሮ ያስቀመጣቸው የቅጥር ጊዜዎች አሉ። 5 ጊዜ ነው እየወጣ የቀጠረ እነዚያን የሚያካትት ነው 5ቱ በቀን የተደረገው እና እነዚያ በዚያ ይመሰላሉ። ከዛ በኋላ ማታ ላይ 2 አሉ። ያው ማታ የእረፍት ጊዜም ስለሆነ አልበዛም። የንዋም ወይም ስንተኛ የምንጸልየው በዚህ ሰዓት ማለት ነው። አሁን በዚህ ሰዓት ጌታ በጌቴሴማኒ ተንበርክኮ የጸለየበት ሰዓት ነው፣ የጸሎት ሰዓት ነው። እንጸልያለን። ከዛ ወደ ምን እንሄዳለን? ወደ መንፈቀ ሌሊት። መንፈቀ ሌሊት የሚባለው ከ6 እስከ 9 ያለው ነው እና 9 ሰዓት ተነስቶ የሚጸለይ ስለ 2 ነገር ነው። አንደኛው የመንፈቀ ሌሊት ጸሎት ነው። ባለትዳሮች ከሆኑ ተንቀሳቅሰው ተነስተው ይጸልያሉ። ካልሆነም ብቻውን ያለ ሰውም ተነስቶ ይጸልያል። ለምን? ጌታ በዚያ ሰዓት ነው የተነሳውና የትንሣኤ ብርሃን ግለጽልኝ፣ አሳየኝ፣ ክብርህን ግለጥልኝ ብሎ ተስፋ ማድረግ ነው። በዚያ ሰዓት ማርያም መግደላዊት አይተዋለች። በዚያ ሰዓት ጴጥሮስ መቃብሩ ባዶ ሆኖ አይተዋል። በዚያ ሰዓት ሴቶች መላእክትን አይተዋል። የተቀደሰ ሰዓት። ሁለተኛው ምክንያት ደግሞ መላእክት እግዚአብሔር የሚያመሰግኑበት ፈጥኖ በጣም ብዙ ምስጋና ለእግዚአብሔር። መላእክት የሚያርፉበት ጊዜ የለም፣ ግን ለቅዱሳን የሚታዩበት እያመሰግኑ ያ ሰዓት እና ከዚያም ለመሳተፍ እና በዙፋኑ ዙሪያ ቆመው ከሚያገለግሉት እንዳንዱ አድርገኝ ማለት ነው። በነገራችን ላይ የሚያገለግል የሚጸልይ ማንኛውም ክርስቲያን በጌታ ዙፋን ፊት እንደቆሙ ማመን አለበት። እሱን ለማድረግ ነው በዚያ ሰዓት የምንቆመው እና መጸለይ ይገባል ለማለት ነው። መልካም እግዚአብሔር አምላክ ይስጥልን። 2 ጥያቄ ብቻ ነው የቀረን፣ እየጨረስን ነው። ብዙ ጊዜ ቤተክርስቲያናችን የማዕረግ እድገት ላይ የደረሱ ታላላቅ አባቶቻችንን እንድናከብር ታስተምራለች፣ 10ቱ የማዕረግ እድገታት የሚባሉትን። ነገር ግን እነሱን እንድንመስል ትምህርት ብዙ ጊዜ የተሰጠን አይደለም የሚል ጥያቄ ነው። እነሱን መሆን አንችልም ወይ? እነሱን ማክበር ብቻ ሳይሆን ወደ እነሱ ክብር መጠጋት አንችልም ወይ የሚል ጥያቄ ነበር የተነሳው። ቅዱስ ጳውሎስ አስተምሮ ይል እንዲህንማ ዕብራውያን 13:7 ምንድን ነው የሚለው? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር አይደል የሚለው? የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን ተመልከቱ፣ መልካሙን ፍሬያቸውን እየተመለከታችሁ በእምነት መሰሏቸውን የተባለ እና በአጭሩ መልሱ ነው። እነሱን ወደ መምሰል ማደግ ነው። ክርስትና ማለት እኮ እንደዚያ ነው። የጸኑትን በእምነት አስቡ ተብለን የተጻፈልን። የጸኑትን የምናስብበት ምክንያት እነሱን ወደ መሆን ለማደግ ነው። የምንመለከተው እሱን ነው። እንጦንስ ጳውሎስን ለመምሰል በጣም ብዙ ጥረት አድርጎ ተሳክቶለታል። አባ ጳውሊ ማለት ርዕሰ ባሕታውያን ነው። የባሕታውያን መጀመሪያ ነው የምንለው በአዲስ ኪዳን። እሱን አይቶ ከመጣ በኋላ እንጦንስ አልተኛም። ልክ እንደሱ ለመሆን ተለማመደ። ልክ የማይተኛ ሰው ሆነ ማለት ነው። ምክንያቱም ጳውሊ በጣም በተጋድሎ የታወቀ ሊቅ ማነው ታላቅ ጻድቅ ስለነበረ ነው። እሱን ከዛ ደግሞ አትናቴዎስ እንጦንስን መምሰል ተለማመደ። አሁን ተመልከት እንዴት እንደተሳሳቡ። ከጳውሎስ ማን ተማረ? ከእንጦንስ ደግሞ ማን ተማረ? አትናቴዎስ ፓትርያርኩ። እንዲህ እያሉ ቅድስናቸውን ተወራረሱ ማለት ነው። እና እነሱን ወደ መሆን ማደግ ነው አንዱ ዓላማ። ግን ጥያቄያችንም እንዳነሱት ጻድቅ መሆን አንችልም ወይ ነው። ክርስትና እኮ ማለት ከተጠመቅንበት ጊዜ ጀምሮ የክርስቶስ ሕዋስ ነው የምንሆነው። የክርስቶስ ሕዋስ ሆኖ ርኩስ የለም። ይሄ ማለት ግን በዚህ ዓለም ላይ ስንኖር ገና በዚህ ምድር ላይ እስከኖርን ድረስ መውጣት፣ መውረድ፣ መውደቅ፣ መነሳት አለብን እና ተጋድሎዋን ያልፈጸመች ቤተክርስቲያን ናት በዚህ ምድር ያለች። በተጋድሎ ጊዜ ደግሞ ድል መጨረሻ ላይ የሚታወጅ ጉዳይ ነው። ምክንያቱም ድል አደረጉ ስትል ነገ ቦታህን ሌላ ይቀማል። እሱን እንዳንረሳ ነው። ዛሬ እኛ ጻድቃን ነን፣ ዛሬ ቅዱሳን ነን፣ በቃ ጸድቀናል ብለን የማናወጀው ለዚህ ነው እንጂ የክርስቶስ አካል ሆነን የለን። የክርስቶስ አካል ለመሆን እኮ ነው የምንቆርበው የምንጠመቀው። የክርስቶስ አካል ሆኖ ርኩስ የለም። እንደዚያ ነው። መልካም የመጨረሻ ጥያቄዋ ናት። ችኛዋ ጥያቄ 3 ደቂቃ ወስጄበታለሁ፣ ይቅርታ ይደረግልኝ። በእጮኝነት ጊዜ ያሉ 2 በእጮኝነት የተገናኙ ሰዎች ከጋብቻ በፊት ለየብቻ ቅዱስ ቁርባን መቀበል ይችላሉ ወይ?
የሚል ነው። አንዱ ንስሐ ገብቶ አንዱ ንስሐ ባይገባ ንስሐ የገባው አስቀድሞ ቅዱስ ቁርባን መቀበል ይችላል ወይ የሚል ጥያቄ ነው። ይሄ የመጨረሻ ጥያቄያችን። በእጮኝነት ዘመን ሲጀመር የእሱ አይደለችም፣ በኩር አልሆናትም። ያ ማለት አካሏ አላደረጋትም፣ አካሉም አይደለችም። መቼስ አንተ ወንድሜ ስለሆንክ ያንተ ገላ ስለቆሸሸን ያልታመማል፣ ያው ያንተ ነው። ስለዚህ እሷም ያውቃታል፣ ሚስቱ ናት። ሚስቱ አይደለችም ግን የሚያውቃት ልጅ ነች፣ ለጋብቻም ያልቻት ልጅ ናት። እና ኃጢአቷ የራሷ ነው የሚሆነው። በዚያ ሰዓት መቁረብም አለመቁረብም እሷ ጸጋውም ለእሷ ነው ማለት ነው። በፍትሐ ነገሥታችንም የታዘዘው እስከ ጋብቻ ቀን ድረስ ለየብቻቸው ነው ሊቆርቡ የታዘዙት። እሷም ከእናቷ ጋር እሱም ከአባቱ ጋር ነው ወደ ቤተ እግዚአብሔር የሚመጡት። ከዛ በኋላም ሲመለሱም አብረው ሄዱ። እሷም ከእናቷ ጋር እሱም ከአባቱ ጋር ነው የሚሄዱት። በዚህ መንገድ እስከ ጋብቻ ቀን ይኖራሉ። መጨረሻ ላይ ተክሊል አድርገው በቅዱስ ቁርባን ጋብቻቸውን ከፈጸሙ በኋላ አንድ ላይ ይኖራሉ ማለት ነው። በዚህ መንገድ ነው የሚሄዱት። ከጋብቻ በፊትማ ለየብቻ ሊቆርቡ ተፈቅዶላቸዋል። መልካም፣ እጅግ በጣም ከልብ አመሰግናለሁ መምህር። እንግዲህ ጥሪዬን ሰምተው እሺ ብሎኝ ስለተገኙ ይህን የመሰለ እጅግ በጣም ደስ የሚል ትምህርት ስለሰጡን እና የምንጠይቆትን ጥያቄ ሁሉ ከድካም መልስ ይህን ሁሉ መልስ ስለሰጡን በጣም ከልብ ነው የማመሰግነው። እኔ በጣም ደስ ብሎኛል። እንግዲህ መምህራኖች ወንድሜ ዲያቆን ሱራፌልም ጨምሮ መምህራችንን እንግዲህ ተሰናበቱልኝ። ለሚቀጥለው ሳምንት ደግሞ እንግዲህ እግዚአብሔር ያድርሰን ቀጠሮ እንይዛለን ማለት ነው ከእሳቸው ጋር። ለዛሬ ስለመጡ በእኔ በኩል ጨርሻለሁ። በጣም ነው የማመሰግነው። ብዙ ትምህርት አግኝቼበታለሁ። የህይወት ቃልን እግዚአብሔር ያሰማልን። ክብር ይስጥልኝ። እኔም አመሰግናለሁ። አንተን ቤተሰቦችንም እንዲሁም እዚሁ ያላችሁ ወንድሞች መምህራን ብዙ መናገር ብዙ ማስተማር እንደምትችሉ አውቃለሁ። እንግዳ ስለሆንኩ ነው። ያው እንግዳ በጥባጭ ነው። እግዚአብሔር ይስጥልኝ። የኔታ ቃለ ሕይወት ያሰማልን፣ ክብረ ሊቃውንትን አስመ መምህራንን ይድልልን ብለናል። ግሩም ነበር እግዚአብሔር በሚያውቅ። እኛም ደግሞ የሰማነውን የእግዚአብሔር ቃል ወደ ተግባር ለውጠን ለእኛ ተጠቅመንበት ለሌላውም የምናስተምረው የምንኖረው ህይወት ያደርግልን ነው የምንለው። የኔታ በእውነቱ ሌላም ቀን ተገኝተው በዚህ ልክ ቢመክሩን ቢያስተምሩን ለሁላችንም የሚጠቅም ነው። እግዚአብሔር በሚያውቅ የእግዚአብሔር ቃል ሲነገር ሁሉም ሰው የጠመመ ልቡና ካልገጠመው በቀር ብዙ ነገር ይማርበታል እና ሁላችንም የተማርንበት ምሽት ነው። እግዚአብሔር ይስጥልን ነው የምንለው። አዳምዬ ያው የኔታን እንኳ የተመሰገነን ማመስገን እንደው ምስጋናው ለእኛ ካልሆነ በቀር እግዚአብሔር አንዴ አክብሮ ነው የሰጠን። በዚህ ዘመን እግዚአብሔር የሰጠን ትልቁ ገጸ በረከታችን ናቸው። እኔ ዛሬ ቀናቸውን ውሏቸውን ብታይ በተለይ አዳም ሰሞኑን አብረን ሰንብተም ስለነበር ሙሉ ሌሊት ያድራሉ። ቀን ላይም የደከማቸውም አይመስሉ። እያንዳንዱ አገልግሎት እያንዳንዷን ሰዓት ስራ ላይ ናቸው። በእርግጠኝነት አሁንም ቢወጡ ከኢትዮጵያ ውጭ ያሉ ሌላ ማህበራት ሊያስተምሩ ነው የሚሆን። በጣም ውስን ሰዓት ነው የሚያርፉት። በዚህ ትጋት ውስጥ እንዲያገለግሉ የሰጠን እግዚአብሔር ይመስገን። እንዲያው እዚህ ያሉ 336 ሰዎች ይታዩኛል እና ዩቱባቸውን ሰብስክራይብ ብናደርግ እጅግ በጣም ከሳምንት 2 ቀን ነው የሚሰራበት። ሰኞና ሐሙስ ነው የሚሰራበት ጉባኤ አቅሌሲያ ብለን ሁሉም ሰው አሁን እዚህ 36 ሰው ይታየኛል። እሳቸው አንድ ቀርቶ ያው አንተና እኔ አድርገናል ብዬ መምህር ኤፍሬምም አድርገዋል። እንዴት ወሰናችሁ አድርገናል ብዬ ባስበው 300 ሰው ይኖራል እና ሌሎቻችሁ ጉባኤ አቅሌሲያ የእሳቸውና የኔታ ሊቀ ሊቃውንት ስሙላ አላምረው ሰኞ 2 ሆነው ነው የሚሰሩ። ሐሙስ ደግሞ የኔታ ነው የሚያስተምሩበት እና እውነት ለመናገር ከባህር ዳር ሄደው አዲስ አበባ ሄደው ነው ከሊቀ ሊቃውንት ስሙር ጋር የሚሰሩት። ዋጋ ከፍለው ነው የሚሰሩት እና ይህን ስራ እንደ ፌስቡክ ላይ ያላችሁ ቴሌግራም ላይ ያላችሁ በጣም ብዙ ስራ የምትሰሩበት እህቶች ወንድሞቼ ካላችሁ መምህር የመጣው ይምጣ ነው የሚሉ እንዲነገርም አይፈልጉም። እውነት ለመናገር እንዲያማስ ብለው አያውቁም። ቢቻል ግን የሚገርማችሁ በአንድም በሌላ ይሄ ጉባኤ አቅሌሲያ
የኔታ አይደለም የጉባኤ ቤታቸው ነው የሚያስተምሩበት፣ የጉባኤ ቤት ነው። እዛ ያሉት ልጆች ናቸው ማኔጅ የሚያደርጉ። የተወሰነ ነገርም ከተገኘ እዛው ትምህርት ቤት ነው ስራ የሚሰራበት እና ዛሬ ብቻ አይደለም እዚህ 300 ሰው ያለ ሰው ብቻ ሳይሆን እንደው አደራ ብለን ወስደን በምትችሉት ባላችሁ በጣም በብዙ በመቶ ሺህ የሚቆጠር ቴሌግራም ላይ ያላችሁ ዩቱብ ላይ ያላችሁ ብዙ ስራ ያላችሁ እህቶቼ ወንድሞቼ እንደው የቤት ስራውን ኃላፊነት ወስዳችሁ የኔታን የጉባኤ ኤክሌሲያን ከተጀመረ እውነት ለመናገር ከ3 ከ4 ዓመት በላይ ነው። 50 ሺህ አልሞላም። አሁን ነው 40 ሺህ የሚሞላ እና ኃላፊነቱ ሰዱ። እነ ዲያቆን ሱራፌል ታዩኛላችሁ፣ እነ መምህር ክርስቶፎሮስ ባለፈውም ስንናገር ነበረ። ራስ አዳሜ ታዩኛላችሁ። ቲክታክ አጭር መርሃ ግብር አጭር ፕሮግራም ሰርታችሁ ማስታወቂያ ስራ ሰርተን እኒህን የመሰለ እንቁ መምህራችንን አገልግሎታቸውን ተደራሽ እንዳይሆን በእርግጠኝነት ይሄ በህይወት ዙሪያ ሁላችንንም አግኝተውን በተለይ አሁን ቅርብ ቀን የተሰሩትን ቪዲዮዎች ግቡና ያዩዋቸው። ኃጢአት እንዲያው ከመስራት ማቆም አልቻልኩም። ኃጢአት ደጋገመኝ። እንዲያው የምወደውን ሳይሆን የምጠላውን ኃጢአት ደጋግሜ እየሰራው ነው። እኒ ተመሳሳይ የሆኑ ታሪካችን በእያንዳንዱ ሰዓት የምንታነጽበትን ትምህርት ያስተማሩት በቅርብ ቀን ደግሞ ዛሬ እጅግ ድንቅ የሆነ ስለ መልአኩ ስለ ቅዱስ ገብርኤል ስለ ክብረ በዓሉ ከማክበራችን በፊት የሰሩት አለ። ቲክታክ ላይ ቆርጣችሁ ስታመጡት ሊንኩን ብታስቀምጡት የኔታ ስብከት የሌለበት ቦታ የለም። ብዙ ሰው ጉባኤ ኤክሌሲያ የሚለውን እንኳን ሙሉን ታገኙታላችሁ ብሎ ማምጣት ብንችል አደራ ምላችሁ ይሄን እስኪ ማለት ሞክሩ። ስብከታቸውን ቲክቶክ ላይ ቆርጣችሁ አምጡትና አጭር ቃል ጉባኤ ኤክሌሲያ ላይ እንደው ሙሉን ጉባኤ ኤክሌሲያ ላይ ታገኙታላችሁ እያላችሁ እኛ የእኛን ሚዲያ ሲሆን ሁናቴውን ስለምናቅ እንደው አንዳንዱ ሰው ቆራርጦ ምስሉንም ደብቆ የራሱ ሊያስመስል ሲመጣ ዝቅ አድርገን ሳይሆን ሚዲያውን ከፍ አድርገን እዚህ አሁን ማይኩ ላይ ማድረግ ጀምረናል። በጣም ብዙ ሰው እየቆረጠ የራሱን ሊንክ ስለሚያስቀምጥ ባለፋበት እነ የኔታ መቼስ ይሄን ስራ ይሰሩ። እንደ ኦርቶዶክሳውያን ግዴታ እንወጣ። የጉባኤ ሊንኩን እያስቀመጥነን ሙሉውን ጉባኤ ኤክሌሲያ ገብታችሁ ዩት እያልነን እያመጣን ብንፖስት ቤታችን ብናሳድገው የቃለ እግዚአብሔር ቤታችን የምስጢር ቤታችን ነውና እዚህ እንደ ሰብስክራይብ አድርጋችሁ የመጣችሁ ሁላችሁ ጻፉልን እስኪ ደን እግዚአብሔር ያክብርልን። እስኪ ሁላችሁ ይቅርታ የኔታ ሰው እንደማይፈልጉ አውቃለሁ። ቤቱ የሁላችን ስለሆነ ነው። አዳምዬም አምጥቶታል። እግዚአብሔር ያክብርልን። ጉባኤ ኤክሌሲያ አድርገናል። በጣም ነው የምናመሰግነው። ለሌሎችም በቃ ቲክታክ ላይ ስሩ። ከዚህን ቀን ጀምራችሁ እዚህ ያለ ሰው 300 ሰው እኮ በቂ ነው። ማስታወቂያ ስንሰራ ይህን አሁን ዛሬ ወርቅ የሆነ እኔነት ደጋግሜ እንኳን የምሰማበት ጊዜ ስላጣሁ ነው። ድንቅ የሆነ ትምህርት ነው እያስተማሩ የነበር አሁን ስለ መልአኩ ስለ ቅዱስ ገብርኤል እና ቆርጠን አምጥተን ሙሉን እሳቸው ጋር ጉባኤ ኤክሌሲያ እንደሚገኝ እነ ዲያቆን ሱራፌል አዳምም ፌስቡክ ላይ በፔጆቻችን ላይ ምንችለውን ያክል ሰርተን በቅርቡ መምህራችን 100 ሺህ አስገብተን ብንሄድ የሚለውን እንዲያው ሀሳብ እንድትወስዱት የቤት ስራ ነው። ስናያቸው ብቻ ሳይሆን ባላየናቸው ሰዓት ሁሉ ትዝ ብሎን ስራ እንድንሰራ አደራ ለማለት ፈልጌ ነው። እግዚአብሔር ያክብርልን። መምህራችን በዚህ ዘመን እሱን የመሰለ ሩቆ ተንደርድሮ በጣም ብዙ ጥያቄዎች ሲመለሱ በተለይ ብያኔ የሚያስፈልጋቸው እኒህ ውሳኔዎች እውነት ለመናገር ያወቀ ተደንቆ ያላወቀ ሰው ደግሞ ከሚያውቀው በላይ ስለሚሆንበት ግራ ስለሚጋባበት ብዙ ስም እንደሚል እሰማለሁና በድፍረት እውነትን እየገለጡ ያሉ በዘመናችን እግዚአብሔር የሰጠን የቤተ ክርስቲያን እንቁ ነዎት። በዚህ ሰዓት ላይ ከድካም መጥተው እዚህ መካከል ሄዴ ማንም ኩታራ ባለበት ተብሎ እኮ እንደሚነቀፍ አውቃለሁ። እውነት ለመናገር አይመጥኖትም ሊባሉም ይችላሉ። ላመኑበት እውነት ቆመው ግን ይህን የመሰለ የእግዚአብሔር ቃል ሲያስተምሩን የቆዩ እግዚአብሔር ያክብርልን። መምህራችን አመሰግናለሁ። አዳምዬ አርዝሜ ከሆነ ይቅርታ። ከሚባለው በታች እንደውም አሳንሰናል። ለመምህራችን ይገባል። እኔ ባለፈውም ነግሬያችኋለሁ። አዲስ አበባ የሚገኘው ስቱዲዮችንን የፈለጉበት ሰዓት እንዲጠቀሙ እኛ ጋ ያለው ማቴሪያል በጠቅላላ የእሳቸው ይሆናል። በፈለጉን ሰዓትም ጉባኤ ቤታቸው ተገኝተን የሚፈልጉትን ነገር አዘውን ልንታዘዝ ዝግጁ ነን። ዲያቆን ሱራፌል እኔም አለው፣ ከስር እህቴም አለች፣ እርግጠኛ ነኝ ራሷን ታውቃለች። እንዲሁም በጣም ብዙ እህት ወንድሞቻችን የዚህ ቤተሰብ የሆንን ሁሉ የመምህራችንን ጉባኤ ቤቱን ከፍ አድርገን እናሳያለን፣ እንታዘዛለን ብለናል። እንግዲህ ዝግጁ ነን። እሳቸው ብቻ ይዘዙ አለን። እንኳን ሰብስክራይብ አይደለም ማለት ነው። ያው እነ ክርስቶፈረስ መምህራኖቻችን እንዳናቆያቸው
መምህራናችንን ቶሎ ቶሎ ብለን እናሰናብት። የእውነት በጣም ረዥም ሰዓት እንዳያስኳቸው እየተሰማኝ ያለው እና ዋካ ሚዲያንም በዛው ዋካ ብርሃን ሚዲያንም በዛው ቤተሰብ አድርጉ። ክርስቶፈረስ ወደ እርሶ እድል ልስጥ። ቶሎ ብለን መምህራችን እናሰናብት። የመጀመሪያ ቀን እንዳናሰለች። እውነት ነው አዳምሻ። በቅርብ የገባችሁ ሰላም ብያለሁ። መምህር ኤፍሬም እና ዲያቆን ሱራፌል እና ከስር የለን የሚለው ከስርም ያላችሁ ወንድሞቻችን የኔታ ቃለ ሕይወትን ያሰማልን፣ መንግስተ ሰማያትን ያውርስልን። በጣም ጥሩ አድርገው ነው ጥፍጥ ባለ መንገድ ያው እንደ ወትሯቸው ያስተማሩን። በድጋሚ ቃለ ሕይወትን ያሰማልን። አይ ቲንክ ይበቃቸዋል። እረፍት ያድርጉና ሌላ ጊዜ እንግዲህ እንደ እግዚአብሔር ፈቃድ ብቅ እያሉ ተከታታይ ትምህርትም ከቻሉ ዲያቆን ዘማርያም ጋር ጀማምሯቸው የነበሩ ትምህርቶችን ሌሎችንም ጨምሮ ያስተምሩናል። ላለበለዛ እንደዚህ አይነት አጫጭር እንትኖችንም ብቅ እያሉ ይመክሩናል፣ ያስተምሩናል እና ሌላ ጊዜ እኛም ደግሞ እንደ ልጅ መታዘዝ ያለብንን ነገር ሁሌ የምንታዘዛለን። ዩቲዩቡን በደንብ ሳብስክራይብ ማድረግን ማስደረግም አለብን። እሱን እስቲ እንግዲህ እያየን እንሄድበታለን እና እንሸኛቸው ሊቀ ሊቃውንትንና ምናልባት ሌሎች መምህራን ደግሞ ቢቀጥሉ አሪፍ ነው። እንግዲህ ከቆየህ አንጣዳ እግዚአብሔር ስትልኝ። አዎ ሰመራይዝድ እናደርጋለን። አንዳንድ ሀሳብ እናነሳለን። እነ መምህር ኤፍሬም ስላሉ ከእነሱ ጋር እንቀጥላለን። ሱራፌል እና ኤልሻማ ሰላም በሏቸው። ኤልሻማ ጅማ ላይ የአየር መንገድ እንዲሁም ደግሞ ባህር ዳር ላይ የአየር መንገድ ኦፊስ አላቸው። በትልቁ እንቅስቃሴ ያደርጋሉ። ቤተ ጉባኤ ሊቀ ሊቃውንት ስምዐኮንን ይተዋወቁ፣ ቤተሰብም ነን። ዲያቆን ሱራፌልም ሰላም በል። ይቀጥሉ። ተዋውቃችሁ እንሰናበት ቶሎ። ክብር ይስጥልኝ አዳምዬ፣ እንደምን ዋላችሁ? እሺ ይቅርታ። መልካም፣ ይቀጥሉ። አመሰግናለሁ። በመጀመሪያ እኔ በጣም ደንግጬም ደስ ብሎኝ ነው የኔታን ሳይ የገባሁት። አዳምዬ ትናንትናም ስልህ ነበረ፣ ታስታወስክ? ትናንትና ነው ተትናንት ወዲያ አግኝቼ ነበረ፣ ያወራን ነበር እና በጣም ደስ ብሎኛል። እድሜና ጤና ይስጥልን። እንደ እርሱ አይነት አባቶች በዚህ ዘመን ኖረው እኛ ልጆቻችሁን እንደዚህ የሚባርከን የሚያስተምረን ማግኘት በጣም ትልቅ ነገር ነው። እኔ በጣም ነው የምኮራው። እናንተን ሳይ በጣም እኮራለሁ። ኑሩልኝ። ተኛ ቀንሶ እግዚአብሔር አምላክ ለእናንተ እድሜ ይስጥልኝ እላለሁ። ግን የኔታ ደክሟችኋል እንጂ አንድ ጥያቄ ነበረችኝ። በጣም ሁልጊዜ የሚረብሸኝ ጥያቄ ነበረኝ። ተፈቀዱልኝ? ጥያቄ እንጠይቃለሁ። ካልሆነ ወይ እሳቸውን ወይ ሳምንት ስለሚገቡ ሳምንት ጥያቄ እናዘጋጃለን። ለዛሬ ላሰናብታችሁ ልጫንቆች። አመሰግናለሁ። መልካም። እሺ ሱራፌል አግኛቸው ሰላም በልና እናሰናብት መምህራችንን። ይቅርታ እንግዲህ ለዛሬ ጥያቄ ስላቆምን ነው። መልካም። እሺ እጅግ አድርጌ አመሰግናለሁ። መብረትትና መምህራችን አባታችን እውነት የንታ ዜራ አምላክ አስመምህራንን ያድልልን ነው ብለው በእውነት በሩቅ አይተን ከምናውቃቸው ይልቅ እኛም ደግሞ በቅርበት በአካል አግኝተን እጅግ ትህትናቸው የደነቀን እጅግ የሚወደዱ በእውነት ይህ የሚባልላቸው የሌለ እጅግ በጣም ልዩ ሰው ሆኖ ነው ያገኘኋቸው እኔ እና እግዚአብሔር አምላክ ጸጋዎትን ያብዛሉት። በእውነት ዓለሙ ይሄ ነው እና ይሄ የዚህ የቲክታኩን ፕላትፎርም ለምን አይቀላቀሉም ብዬ ስላቸው በአንዱ ወቅት ወደዚህ መጥቼ በቅርብ እኮ አንድ ፕሮግራም ላይ እንደዚህ መጥቼ በዛ ምክንያት የተከፈተ ይህን ያክል እንድትሆናለች ምናምን ብለዋል እና አሁንም በእሷ በመኖሯ ነው ይህን ሁሉ ቃለ እግዚአብሔር ያገኘ ነው እና ሁላችሁም በቻላችሁ ይህንንም የቲክቶክ አካውንታቸውን ፎሎ በማድረግ ቤተሰብ በመሆን ሁላችሁም መምህራችንን በዚህ አይነት መልኩ አግኝተናቸው እጅግ በጣም የሚጣፍጠውን ቃለ እግዚአብሔር በሚገባን እና በሚገባ መልኩ ያድሉ ወይ ደግሞ ይሰጡናል እና ሁላችሁም ይህንን እንድታደርጉ እላለሁኝ። ከምንም በላይ ደግሞ መምህራችን ሁላችሁም አሁን እዚህ ጋር አዳም ሲለው የነበረውን ነገር እኔም የማደርገው ነገር ነው። መምህርዬ
በምንም አይነት ሁኔታ ልጆችዎትን ያዙን የትም አለን ለማለት ያክል ነው። እኔም አለው አዳም ሁላችንም እዚህ ያለ ነው በሁሉም ሁኔታ ውስጥ አለን እንላለን። እግዚአብሔር አምላክ ጸጋዎትን ያብዛሉት። በእውነት ቃል የለንም ለእርሶ የምንናገረው ነገር እንግዲህ ባገኘነው ሰዓት አውቀነውታል። እንደው ባወቅነውት ወይ ደግሞ ባየነውት ልክ እጅግ በጣም የሚወደዱ ሰው ሆኖ ነው ያገኘሁት። እውነት እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። እጅግ አድርገን እንወደታለን። እየታይ ፍቅሩን ገደቡን አልፏል ሱራፌል እና መልካም እንግዲህ ያው እርስዎ ኖት ከዚህ በኋላ ሰላም እደሩ ብሎ ነው የሚወጡት። ጨርሰናል እኛ። እግዚአብሔር አምላክ ይስጥልን፣ እግዚአብሔር አምላክ ያክብርልን። መምህርዬ ሁላችሁንም እግዚአብሔር ያክብርልኝ። በእውነቱ በጣም ነው የማመሰግነው። ክብር ይስጥልኝ። አይገባኝም። እኔ በእውነቱ ባላችሁበት መጥቶ ማገልገል የኛ ድርሻ ነው። እንዲያውም የነበር እንኳን ተጠርተን ማለት ነው። ተጠርቶ የገባ ያስተማረን ሐዋርያ አልነበረም። አለመታደል ሆኖ ነው የኛ ሐዋርያት ወደ ሀገረ ስብከታቸው የገቡት። አንዳንዶቹ ተሽጠው፣ አንዳንዶቹ ደግሞ እረኝነት፣ አትክልተኝነት እንደዚህ ብለው ጠይቀው ነው የገቡት። በርቶሎሜዎስ ሲገባ ተሽጦ ነው። ጴጥሮስ ነው ወስዶ የሸጠውበትን ገንዘብ ደግሞ ካለዶች ብሎ ስጥ ብሎ ሰጠው ይላል ገድለ ሐዋርያት ስንመለከት። እና ሐዋርያት እንደዛ ነው የገቡት። ቶማስ አንድ ሲገባ ግንበኛ ነበር። ግንበኛ ነኝ ብሎ ነው የገባው። ዮሐንስ ወደ ኤፌሶን ሲገባ እንጨት ፈላጭ ሆኖ ነው የገባው። እንዲህ ያለ ነው የሚሄደው እና ወንጌል ለመስበክ ይሄ ሁሉ ይደረጋል። እኛ እንትን ስለሆን ገና የስጋ ፍላጎታችን የስጋ ፍቅራችን ምድራዊነታችን ሳይለቀን ስለሆነ ለሰማያዊ አገልግሎት የተሰለፍ ደረጃችንን ጠብቀን የምንለው ነገር አለን እንጂ ለሰማያዊ አገልግሎት ይሄ ደረጃ የሚድኑ ነፍሳት ባሉበት ሁሉ መሄድ ግዴታው ነው። አንድ መምህር የሚድኑ ነፍሳት ባሉበት ሁሉ ያራ ሌላው በቀረ ነበር። በእውነቱ ቪአይፒ ሩም ተይዞልን ጃምቦ ቤት መግባቱን በተው ነው፣ ሌላው መተው ነው እንጂ እውነት በጣም ጃምቦ ቤት ወይም መብል መጠጥ ያለበት ቤት ቪአይፒ ሩም የሚሆን ቪቪአይፒ መጥቷል መሰለኝ። አሁን ደግሞ እሱም ቢሆን በቃ ምንም ማለት አይደለም። ያ ማለት የክብር ስፍራ አይደለም ለማለት ነው። የክብር ስፍራ ለቤተክርስቲያን አገልጋዮች የሚድኑ ነፍሳት ያሉበት ቦታ ሁሉ እና ወይ ማዕረጉን መተው ነው፣ አለበለዚያ ደግሞ የሚድኑ ነፍሳት ያሉበት ቦታ ሁሉ ገብቶ ማገልገል ግዴታ ነው ለማለት ነው። ስለተለይ ስለበዛች ፍቅራችሁ፣ ስለጸናች ደግነታችሁ እጅግ አድርጌ ነው የማመሰግናችኋለሁ። ሁላችሁንም ክብር ያድልልኝ። በደህና አደሩ። እግዚአብሔር ይስጥልኝ። አሚን። መምህራችን ሰላም ይደሩልን። እሺ አሁን ፈቅደናል፣ መሄድ ይችላሉ። እግዚአብሔር ያድልልን፣ እግዚአብሔር ይስጥልን። እሺ መምህራችን ተሰናበትን። መምህር ኤፍሬም ወደ እርስዎ እንምጣ። እንግዲህ ኧረ በትልቁ ይሄን ነገር ቀይሩልኝ በጌታ። እንዴት ነው እየሆነ ያለው? መምህር ይቀጥሉ። እንዴት አገኙት መርሐ ግብሩን? ቀድሜ ነበር የላኩሎት ለእርሱ፣ ቴክስት አላዩትም? አይ በድጋሚ አሁን ወደ ኋላ የመጣችሁ ሁላችሁን ሰላም ብያለሁ። እንግዲህ እኔታ ዘመኑን ከዋጁ መምህራን እና ወንጌልን በሕይወት እየኖሩ ሌላው እንዲኖር ከሚያስተምሩ አባቶች አንዱ ናቸውና ሰፊ የሆነ አገልግሎት ነው የሰጡን። እንግዲህ ቃሉን ሰምቶ በዚያ ደግሞ ሕይወትን መመስረት የእያንዳንዳችን ድርሻ ነው የሚሆነው። እንደ ዘመናዊ እንደ ፊዚክስ እንደ ባዮሎጂ እንደሚባሉት ዘመናዊያን መጻሕፍት እንዲሁ እየተወራ የሚተው የሚታለፍ አይደለም ለማለት ነው። ፕሮግራሙን በጣም ወድጀዋለሁ። ደስ ይላል። ቋሚ እና ተከታታይ የሆነ ትምህርት እንዲሰጥ ማድረግ የማይቋረጥ ሰው የሚባለው ፍጥረት እንደሚታወቀው ሊቁም እንደሚነግረን ስመ ተፈጥሮቱ ለሰብ
ይትወላወል ጊዜ ልደቱ እስከ ዕለተ ሞቱ እንዲል ሰው ከልደቱ እስከሚያርፍበት ዕለቱ ድረስ እረፍተ ስጋ ገደብ እስኪሆንበት ባለው ቀኑ ድረስ ሁሉ አንዴ ዝቅ ሌላ ጊዜ ከፍ ሲል፣ አንዴ ጥሩ ነገር ሲያስብ ሌላ ጊዜ፣ አንዴ ጽድቅ ሌላኛ ጊዜ ኃጢአት ሲነግስበት ነው የሚኖረውና ድል ነስቶ ሰማያዊ ለመሆን ደግሞ ሁሌም የእግዚአብሔርን ቃል መስማት ያስፈልጋል። ያ እንዲሆን ዓለም ቤተክርስቲያንና ትውልዱን ለማጥፋት የሚችለውን ሁሉ እየሞከረ ነው። በዓይናችን የምናየው በጆሮአችን የምንሰማው እሱን ነው። እኛ ደግሞ ለማዳን ብለንም ለመዳን በምንችለው አቅም ወንጌልን ሁሌም ለትውልዱ ለማዳረስ የማይታክት ልቦና የማይሰለች ሕሊና ሊኖረን ይገባል። በተለይ እንደ መምህራን ከምንጊዜውም በላይ ማለት ነው በደንብ ተደራጅተንና ነቅተን ማስተማር ካልቻል እንኳን ሌላውን ልናተርፍ እኛም መትረፍ የማንችልበት ደረጃ እየደረስን ስለሆን እንድናውቅ እንድንነቃ ለማለት ነው። ለምዕመናኑ የሚኖረኝ መልእክት ቃሉን እየደጋገምን ስለጠየቅነው ምናልባት ለእውቀት በደንብ ልናሰርጸው እንችል ይሆናል እንጂ ለሕይወት ግን አንድ ቀን የሰማነውን ያንኑ መስራት ብቻውን በቂ ነው። ገድላትን በተመለከተ ብዙ ቀን መልስ ሰጠናል። ቅድም በጣም ሲገርመኝ የነበረ አንድ ጥያቄ ሊቀ ሊቃውንት መልስ የሰጡት በእጮኝነት ዘመን ብለው ተብሎ ለተነሳው ጥያቄ እሱም ለየግል መቁረብ ይችላሉ ወይ ብሎ ወንድሜ ያነሳው ጥያቄው የእሳቸው መልስና ጥያቄው አልተገናኘም። በእጮኝነት ዘመን እያለ ያለ ልጁ ጓደኝነት የሚባለው ቤተ ክርስቲያን ሳትፈቅድ ሕግ አፍርሶ ስርዓት ጥሶ በዝሙት ስርዓት እየተዳደረ ደግሞ መቁረብ ይችላለሁ ወይ? ጥያቄው እሱ ነው። ይሄ ጓደኛዬ ናት የሚላት ሴት ጋር አብሮ ተራክቦ እየፈጸመ ንስሐ እየገባሁ ደግሞ ከዚያ ደግሞ ስጋው ደግሞ መቀበል ይችላለሁ ወይ ወደ ማለት ነው ጥያቄው ያዘመመው። እሳቸው ደግሞ ዝም ብሎ በእጮኝነት ዘመን ግንኙነት ሳይኖር ብለው ነው አስበው መልስ የሰጡት። አንድየውንም አስቀድሞ ነው መዝጊያ ቃሉ ለዚህ ቤተ ክርስቲያን ያላወቀችው ትዳር ህገወጥ ግንባታ ስለሆነ ፈጽሞ ስጋው ደሙን መቀበል በዚያ የዝሙት ስርዓት ውስጥ ሆኖ አይቻልም ነው። መለያየትን ይጠይቃል። ቤተ ክርስቲያን ባላስረከበችው ሴት ላይ የሚሰለጥን ወንድ፣ ቤተ ክርስቲያን ባላስረከበችው ወንድ ላይ የምትሰለጥን ሴት ልትኖር አይገባም። በዚያ ግብር የሚኖሩ ከሆነ ቅዱስ ስጋውና ክቡር ደሙን ይቀበሉ ዘንድ ቤተ ክርስቲያንም አትፈቅድም። እነሱም በዚህ ሀሳብ ውስጥ ራሳቸው እንዳያስገቡ ጥንቃቄ ማድረግ ይጠይቃል የሚለው በዚያ ይህንን መጨመር ፈልጌ ነው እና ከዚያ ውጭ የማይቀር ጥያቄ ካለ ወይ ተጠይቆ የኖረ መልስ ያልተሰጠበት ሀሳብ ካለ ለማብራራት ዝግጁ ነኝ። የኔታን ቃለ ሕይወት ያሰማልን ብያለሁ በድጋሚ። ከዚያ ውጭ ግን ያው ምን ተእንከንብል በእንተ ዝንቱ ነገር ነው ያሉ አበው። ስለዚህ ነገር ምን እንላለን? እግዚአብሔር ድንቅ አድርጎ ሰጥቶናልና እና አዳምም ቤታችሁን እየከፈታችሁ በደንብ የምንማማርበት ሰፊ የሆነ ጊዜ እንደሚኖረን እኛም እንደምንመጣ የምናውቀውን እንደምንሰጥ የማናውቀውን እንደምንቀበል ቃል እንገባለን። በእውነት እግዚአብሔር አምላክ ያክብርልኝ። እንግዲህ ለእርስዎ ደግሞ ብዙ ጥያቄዎች አዘጋጅቼ ነገ ከ2 ሰዓት ጀምሮ የእርስዎ ሰዓት ይሆናል። በጣም ጠንካራ ጥያቄዎች ይዘጋጃሉ። በነገራችን ላይ እዚህ ሶሻል ሚዲያ ላይ ከማደንቃቸው መምህራኖች መሀል እርስዎ አንዱ ኖት። ያው በቅርበትም እንደዚህ ብዙ አውርተን ባናውቅን፣ ነገር ግን ሁሌም ስታስተምሩ እከታተላለሁ። በጣም ብዙ መምህራን አሉ በጣም መወዳቸው፣ በጣም ትህትና የተሞሉ እና ከእነሱ መሀል እንግዲህ እርስዎም አንዱ ኖት። ስለዚህ ነገ የዚህ ቤት እንግዳችን ሆነው ከምዕመናን ለሚመጣው ጥያቄ ሁሉ እንግዲህ መልስ ለመስጠት ይዘጋጁልኛል ብዬ አስባለሁ። መምህር ኤፍሬም ያውቃሉ ብዬ አስባለሁ። ግን ዘውትር ሁል ጊዜ ከምሽቱ 1 ሰዓት ጀምሮ እስከ 2 ሰዓት ድረስ ተከታታይ የመጽሐፍ ቅዱስ ትምህርት አለን። አዲስ ኪዳን አሁን የቅዱስ ዮሐንስ ወንጌል
ምዕራፍ 8 ላይ ደርሰናል ማለት ነው። ስለዚህ እንደዚህ እየተማማርን እየቀጠልን ነው። እንግዲህ ነገ የክብር እንግዳችን ሆነው እርሶ ደግሞ ከምዕመናን ለሚነሳው ጥያቄ መልስ ይሰጡልናል ብዬ አስባለሁ። ስልክ ተደውሎባቸዋል ወይም ደግሞ ተመልሰው ይመጣሉ ብዬ አስባለሁ። ግን በጣም እንደሚታዘዙኝም እርግጠኛ ነኝ። ስለዚህ ለነገ 2 ሰዓት ቀጠሮ እንይዛለን። መምህር አንዲት መልእክት ልኬልሃለሁ በውስጥ ደረሰች? አላየሁትም ወይስ ወጣዋለሁ? እሺ እንደዚያ ያሳየኝ። እኔስ ራሱ የላኩት መልስ ይሆናል ብዬ ነበረ። እሱ ካልደረሰ መልስ ልስጥ ማለት ነው። ነገ 2 ሰዓት ጀምሮ እስከ 3 ሰዓት የተዘጋጀ ጉባኤ አለ። በዚያ ጉባኤ ለጊዜው ወኪል መምህሩ እኔ ነኝ መሰልና ስለዚህ የነገው ቀን መቀየር ከተቻለ አለያ 3 ሰዓት በኋላ ከሆነ እንደዚያ ነው የሚሆነው። እንችላለን። ያው ደክመው ከገቡ እንዳላደክሞት እንጂ ስለዚህ የሚቀጥለውም ቀን ላይ ማድረግ እንችላለን። እርሱ ብቻ ፈቃደኛ የሆኑ ያው ከሊቀ ሊቃውንት ጋር ሐሙስ እንይዛለን። ከእርሱ ጋር ደግሞ 1 ቀን እንይዛለን ማለት ነው። መሰረታዊ የሆኑ ትምህርቶች ላይ እያተኮር እንሄዳለን። ስለዚህ ነገ አርብ ነው፣ ቅዳሜ ማለት ነው ምንችለው? አዎ ቅዳሜ ይቻላል። እሺ ቅዳሜ ምሽት 2 ሰዓት ላይ ምዕመናን ለሚያነሱት ጥያቄ መምህራችን መልስ ለመስጠት እንግዲህ ፈቅደዋል። የቅዳሜን ቀን የሚያውቅ አምላክ ነው ያድርሰን። ደስ ብሎኛል። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው መምህርዬ። እሺ ዋካ ብርሃን ሚዲያ እጅግ በጣም ተወዳጅ የሆኑ ባህር ዳር ላይ ብዙ እንቅስቃሴ የሚያደርጉ መምህራችን፣ እርስዎም እንግዲህ ይሰናበቱኝ እንዳላቆያችሁ። ሐኖስም ሊወጣ ነው፣ 1 ዝማሬ ዘምሮልን ጨርሶ ይወጣል ማለት ነው። እድሉ ልስጦት ለእርስዎ። መምህር ኤፍሬም እረፍት ማድረግ ይችላሉ ለዛሬ ቅዳሜ ስላለን። አመሰግናለሁ። መልካም አብረን እንውጣ። ይቆዩ እንጂ አብረን እንውጣ። ይፈራሉ እንዴ? መንገድ ይፈራሉ ነው። በጣም ነው ምፈራ። መምህር ደህና ነው። አዳም ዋሳት ታስተራቸው ነው አደር ክርስቶፎሮስ እንኳን አልሰሙም። እናንተ ስትመጡ አገልግሎት ወደ ወረዳ ሄዱና ማይቻለው ነው የሄዱትና እንዲሁ እንግድነት ሳትቀበሉን ቀራችሁላችሁ እኮ ሊያስተሯችሁ ይገባ ነበር። እውነት ነው። ታዝበን እኮ ነው ያለፍነው። እኔ እኮ ለመክሰስ ነው እንዴ ለካን እንቆይ የሚለው አብረን እንውጣ መስሎኝ። እና ከሰው ጸጣሉ መምህር እንዴ ዋስን እኮ ገና የክስ ፋይልህን መታስገባ መስሎኝ ነው እንጂ አይደለም ደግሜ